እንዴት እንዳመለጠ አላቅም እንጂ ጠቅላላ አሁን የቲክቶክ አቃቢያን አንተ የምትለውን አያምኑም። አሁን ህፃኑ የሚጠመቀው ለኃጢአት ስርየት ነው ታዲያ በዚህ አይነት አለኝ እኮ ህፃናቱም ይሁን አዋቂም ቢሆን የሚጠመቀው በአዳም ምክንያት የመጣበትን ኃጢአት እሱን እንትን ለማለት ነው። እሱን አስወግዶ የእግዚአብሔር ልጅ ለመባል ድጋሚ ማለት ነው። የእግዚአብሔር ልጅነትን እንደዛ ነው የሚያገኘው። የኃጢአት ተሰርዟል እኮ የሚሉት እኮ ቀሲስ ዲበኩሉ ናቸው እንጂ ሌሎቹ እኮ ስቲል የለባቸውም እንኳን ብለው አይደለም እሱ ጋር አይደለም ያለሁት። አይደለም እሱ ጋር አይደለም ያለሁት። እኔ ጥንተ አብሶ በአጠቃላይ ጥንተ አብሶ የሚባል ነገር የለም ብለው ነው የሚያምኑት። ይሄ በነገራችን ላይ እንደ ቤተክርስቲያን የሚያምኑት እንደዛ ነው። ጥንተ አብሶ የለም ብለው ነው የሚያምኑት። ድሮ ያምኑ ነበር፣ አሁን ግን ጥንተ አብሶ የሚባል ነገር የለም ብለው ነው የሚያምኑት። እና አይ ቲንክ ገብረ ማርያም ግን ጥንተ አብሶ አለ ብሎ ነው የሚያምነው። መልካም ኤፍዬ ቴንኪው ስለነገርከኝ። እኔ ያው እንግዲህ ይህን ከራሴ መረዳት ስለሆነ ነው። ያንን ደግሞ አንተ ጠይቅ ካልከኝ ቀሲስን የሚሆን ዲያቆናትን ጠይቄ እስኪ እኔን ራሴን ሌላ ኦርቶዶክስ ካለ እንዴት እንደሆነ እኔ ማለት ነው ማለት የአዳም የዘር እርግማን አለ በዛ የገብሬ ጥቅል ልጅ ነው ይጠይቅ ምሮቹን እንደዚህ አንተ እንደምትለው የሚለው አልመሰለኝ። መልካም እንግዲህ እኔ አሁንም እንዳልኩ የኔ መረዳት ወይም ደግሞ ብዬ የማስበው የአዳም በኩል የመጣብን ያ ባለመታዘዝ የመጣብን የሞት እርግማን አለና ያኛው በአዳም በኩል ባለመታዘዝ የመጣው ኃጢአት ወይም ደግሞ ሞት ስጋው አሁን ከኛ ስንወለድ ከእናቶቻችን ያገኘነው ያ የአዳም ነው ማለት ከስጋ የተወለደ ሁሉ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ወዴት እንደሚነፍስ ተማለ አገን አታየውም ወዴት እንደሚሄድ የሚለውን ቃል ይዘ ከውሃ የምንወለደው ድጋሚ ከዋና ከመንፈስ የሚወለዱት እነዛ ልጆች የሚሆን ትልቆች አንደኛ የአዳምን ልጅነት ወይም የአዳምን የዘር እርግማን ያለውን በታብሶ የመጣውን እሱን አስወግደን ከዛ በኋላ የእግዚአብሔር ልጆች ለመባል ነው ብዬ ነው ማምነው። ኤፊ እንትኑን አሁን የጥምቀቷን እንትን ሆልድን አድርጋትና አንተ አሁን ጥንተ አብሶ አለ ማለት ትክክል። በነገራችን ላይ የቀደመችው ቤተክርስቲያን እንደዛ ነው የምታምነው። አቡነ ጳውሎስ ራሱ አንድ መጽሐፋቸው ላይ ወይ አንድ የመመረቂያ ጽሁፍ አይ ዶንት ሪመምበር አሁን ኤግዛክትሊ ምን እንትን እንደሆነ ግን እዛ ላይ በደንብ አስቀምጠ ዶክተራል ዲዘርቴሽናቸው ነው። ኦኬ ዲዘርቴሽን ላይ ነው። ኦኬ ያ እዛ ላይ ጥንተ አብሶ እንዳለ ጽፈዋል። እና በነገራችን ላይ እሱ የነ ዮሐንስ አፈወርቅ ሁሉ ትምህርት ነው እና እንዳትፈራ አሁን መተው እነሱ የሆነ ነገር ቢሉ እነ ዮሐንስ አፈወርቅን ምስክር አድርገህ ትቆማለህ። እነ ዮሐንስ አፈወርቅም ከአንተ የተለየ አይደለም ያምኑት። እና እንደዚህ አሁኗ ቤተክርስቲያን ግን አታምንም እንደዛ። እዚህም ሶሻል ሚዲያ ላይ ያሉት አያምኑ። እስቲ ከአማኑ ጋር ደግሞ አሁን አማኑዬ ስለመጣ ከእሱ ጋር ደግሞ አውሩ። ወይ ናትዬ ወይ ገብሬ ጥያቄ ካላችሁ ቀጥሉ። ቴንኪው ኤፍዬ ለምክሩ ወይም ላስተያየቱ። ለእኔ እናት ናቴዎስ እና እነ ቄርሎስ እንዲሁም ዮሐንስ አፈወርቅ ለእኔ እጅግ በጣም አርአያዎቼ ናቸው። የሆነ ነገር ቢነሳ አሁን እንዳልከው አይነት ጥያቄ ምክንያቱም ከበፊት ጀምሮ አንተ ጉባኤትን ስለምታውቅ ኒቅያም ኬልቄዶርም ኤፌሶንም ሰተ ያልተነሳ ጥያቄ አሁን የተነሳ እኔ አዲስ እስካሁን ድረስ አላየሁም። እንደው ምናልባት ካየሁም ኤፍዬ ተነስቶ ከሆነ እንደ ማስረጃ አድርገህ ልትነግረኝ የምትችለው በክርስቶስ አማላጅ አይደለም ነው በሚለው አስታርቆናል ነው እንጂ ያስታርቀናል በሚል ካልሆነ አሁን ላይ ማለት ነው በአሁን ባለ አማኞች ዘንድ ሌላው ቀድሞ የተነሳ ነው። አንድ አካል ሁለት አካል ሁለት ባህሪ አይደለም ሁለት አካል ነው አንድ ባህሪ ነው። በኋላ ይሄ ነገር ከበፊትም ጉባኤያት ጀምሮ ያለ ስለሆነ እነሱን አያለው። ቴንኪው ዮሐንስ አፈወርቅንም ከዛ በፊትም ያሉትን ከዛም በኋላ ያሉትን እቀበላለሁኝ አነባለሁ። እዛ ህፃናት ላይ ጥያቄዎች ስለነበሩ ጥያቄዎቹን እዛ ህፃናት ላይ እናደርጋቸው ለምን ዳይቨርት ማድረግ እንደተፈለገ አልገባኝም። እኔ ምንድነው የኔ ጥያቄ በህፃናት እና ከሚጠቡ ልጆች እግዚአብሔር ምስጋናና አቀረበ ይላል እና መዝሙረ ዳዊት መዝሙር 8 ላይ ይሄን እንዴት ነው የምትመለከቱት ፕሮቴስታንቶች? እሱን እኮ ምን ቀላል ነው። እኛን የምትጠይቀውን ወደኋላ መለስ ታደርግና እሱን አንተ አሁን እያመጣ ያለኸው ናቲ ሬዝን አድርገህ እያመጣ ያለኸው ከሚጠቡትና ከህፃናት አንደበት ምስጋናን አዘጋጀህልኝ የሚለውን ክርስቶስ ኢየሱስ መልሶ የጠቀሰው ማቴዎስ ላይ የሚጫወቱና የሚያዋክቡ ልጆችን በሚል ነው። 40 ቀንና 80 ቀን ብሎ አይደለም። ኦኬ
አጠገቡ የነበሩ ቤተ መቅደሱ አካባቢ የነበሩ ህፃናትን ነው እንደዛ ያለው። ያንን የዳዊትን ክፍል መልሶ ሪአፊርም ያደረገው በዛ ነው። እዛው ዳዊቱ ላይ እንቆምና ያንን ክፍል ይዞ አሁን አንተ የምትለውን ነገር ያለ አባት ማን ነው? የለም እኮ የሌለ ነው። ሃይፖቴቲካል ነው የምታወራው አንተ አሁን ያልከውን እዛው መዝሙር ላይ ቁምና መዝሙረ ዳዊት እኮ ነው እኮ መዝሙር ላይ ቁምና አዲስ ኪዳን ላይ ተብራርቷል። ከህፃናት እና ከሚጠቡ ልጆች እግዚአብሔር ምስጋናን ይቀበላል አይደለ? ይቀበላል ይላል። ምንም ይሄ ከሚጠቡ ልጆች ሲል ከህፃናት ነው። ስለዚህ ከህፃናት እግዚአብሔር ምስጋናን ይቀበላል ማለት ነው። ይቀበላል። ከዛ አሁን እሱን ጥቅስ ያመጣኸው ለምን ነበረ? ከጥምቀት ጋር ከህፃናት ጋር ተያይዞ አልከኝ አይደለ? እሱን ክፍል ከጥምቀት ጋር አያይዞ ይፈታል ማለት ነው። እንግዲህ አባት ሊኖርም ላይኖርም ይችላል፣ አላውቅም። እሱን መጽሐፍ ቅዱስ ግን ሲኖር አውራን የለም። ስለዚህ ሲኖር አውራን እንትን ነው፣ ደካማ ጥቅስ ነው እሱ። ለዛ ብሎ አልፈቱም። አንተ የምትለውን ሰብስቴንሽን ለማድረግ ከርዕስ እየወጣን ነው። አማንም እንግዲህ ወደ በጣም ለእኛ ሲባል ትንሽ ዘግይተናል። እሱም ናትናኤል ያቀረበልህ አሁን ስለ ማስረጃ ብቻ ሳይሆን መጽሐፍ ቅዱስ ላይ ብቻ ብለን ስለምናምን ሁላችንም እዚህ የምንወያይ ሰዎች ካለው አንጻር ብለን ስለምናምን ስለ ብቻ መጽሐፍ ቅዱስ ብቻ ብለን ስለምናምን እዚህ ጋር አሁን ለምሳሌ እኔ አንተ ከመጽሐፍ ቅዱስ ውጭ የሆነ ነገር ብነግርህ ትቀበለኛለህ እንዴ? አትቀበለኝም። ስለዚህ ውይይታችን በመጽሐፍ ቅዱስ ብቻ ነው። ከኤርሊ ቸርች ፋዘር ስትቀስ ችግር የለውም እንዴ? እናንተ እኮ መጽሐፍ ቅዱስ ብቻ አትሉም። አውቃለሁ። ስለዚህ እኔ ደግሞ ከአንተ ጋር ስወያይ በአንተ ነው እንጂ በእኔ ሊሆን አይችልም። እንድች አይነት ፔንዱለም ጨዋታ አናጫውትም። ናት ይቀጥል እስኪ። የፕሮቴስታንት ልጆች እስከሚያምኑ ድረስ ምን ይባሉት ታዲያ? ክርስቲያኖች ናቸው። ቅድም እኮ መለስኩልህ ኮሜንት ላይ። አሁን ድጋሚ እንድጠይቅ ነው እንትን 40 ቀን እስኪሞላቸው ድረስ የኦርቶዶክስ ልጆች ምንድን ናቸው አልኩ። ክርስቲያን ናቸው አልከኝ አይደል? የፕሮቴስታንቶችም ክርስቲያን ናቸው አልኩ። ሳይጠመቅ ሳያምን አንድ ሰው ክርስቲያን ይባላል እንዴ? እንግዲህ እዛ ጋር ለምሳሌ ተጠምቆና አምኖ ነው። አሁን የጠቀስከው ጥቅስ ተጠምቆና አምኖ ነው ምስጋና ሲያቀርብ የነበረው። በነገራችን ላይ ጥሩ ነው። አማኑ አንተ ብቻ ነው ይሄንን መልስ። ሁለታችሁ አትፈራረቁ። ገብረ ማርያም ረጅም ሰዓት አውርታል። አንተ ሚዩት አድርግ። ናቲ ጋር ልጨርስ፣ ከዛ ትቀጥላለህ። ቀጥል ናቲ። ምን አስታወሰኝ፣ አንድ ጊዜ አንዱ በጣም ርቦት የሙስሊም ስጋ ቤት ገባ ክርስቲያን ነው እና እባክህ አንዴ እዚህ ጋር ጠብሳ አምጣ አለው። እንደ አንተ ክርስቲያን አይደለ እንዴ ነው? ምን ትቀልዳለህ? በሬዋ የሙስሊም ቆብ አድርጋ ነበር። እንትን ነው የእኛን ጥያቄ ነው መልሶ እየጠየቁንና ከኛው ነው መልስ እየፈለጉ ያሉትና ወደዛው መለስ እያደረግን ገልበጥ እያደረግን እንመልሳለን። ችግር የለውም። አላመኑም እኮ ምናምን። እኔ ለአንተ ማቅረብ የነበረብኝን ጥያቄ ለእኔ ታቀርባለህ ማለት ነው። እኔ ደግሞ እኔ መጠየቅ ያለብኝን ስለማውቀው ችግር የለውም ወደ አንተ እያዞርኩ ነው የምመልሰው። ስለዚህ ናቲ አንተ ያንን መዝሙር 8ን ስጠቅስ አምኖ የተጠመቀ ነው ብለው ነው እንደ እየጠየቀኝ ያለው? ህፃናት ያምናሉ አያምኑም ስለማይባል ማለት ነው። ግን እግዚአብሔር ይቀበላቸዋል። ወደ እግዚአብሔር ደግሞ በንጽህና ያለን አእምሮ ደግሞ እግዚአብሔር ክርስቲያን ያልሆነን ይቀበላል፣ አማኝ ያልሆነን ይቀበላል። ቤተሰባቸው አማኝ ናቸው። በቃ ስለዚህ በዛ አድርገህ ትመልሰዋለህ ማለት ነው። ለእኔ የምጠይቀው ጥያቄ አይደለም እሱ። ተመስገን። ይሄ ዛሬ ገና ከፕሮቴስታንት እንደዚህ አይነት ደፋር መልስ ስላገኘኝ አመሰግናለሁ። ፈርቶ ዳርዳር እያሉ ነበር እስካሁን አስቸገሩ። እንዳትጠይቅ ተብዬ ነበር። ለዛውም ፕሮቴስታንት እንዳትጠይቁ ብሎ። እስኪ ጠንከር ያለ ጥያቄ ካለ ጠይቀኝ። ጠንከር ያለ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 አንብብልኝ እስኪ። ሀሳቡን ንገረኝ። አይ ቲንክ ወልድ ራሱ ልጁ ራሱ ሁሉ ላስገዛለት አብ ይገዛል የሚለው ነው መሰለኝ። ለሞቱ ሰዎች ክርስቲያኖች ይጠመቁ ነበር አይደለም? 29 ላይ እንደዛ ነው የሚለው ይላል። ስለሞቱ ሰዎችስ የሚጠመቁ በከንቱ አደረጉ ማለት ነው እያለ ሬዘሬክሽንን ዲፌንድ ያደርጋል። ምንድነው ጥያቄ እዛ ላይ? ለሞቱ ሰዎች መጠመቅ ይገባል አይገባም? በዛ ክፍል ላይ ይገባል እኮ እያለ አይደለም።
በግልጽ ነው የሚናገረው። እስቲ ይገባል የሚል ፖዚቲቭ አፊርሜሽን የሰጠበትን አውጣና አምጥ እኮ የሚያነብልን ሰው አንድ አስቼ ወይ አንድ ሰው በትልቁ አድርጎትና ለሞቱ ለሙታን የሚጠመቁ ታዲያ ለምንድን ነው ብሎ ጥያቄ ነው የሚጠይቀው እንጂ ለሞቱ ተጠመቁ አይልም። መውጣት የሚችል ማንበብ የሚችል ሰው ካለ እና ይታየኝ፣ ችግር የለውም። ስንት ነው ያልኩህ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ አብሮ አንደኛ ቆሮንቶስ ስንት 15 ፕሮቴስታንቶች እንዴት ይፈቱታል? ይሄን ጥቅስ ነው 28 ጀምሮ ነው ያልከኝ? አረብኛ ትልቁ ላይ ብትሆን ደግሞ ጥሩ ነው። ህዝቡ ጥቅሱን ያንብብልን፣ ችግር የለውም። ምን አያሳስብም። እሺ ሁሉ ከተገዛለት በኋላ ግን እኔ እሱ ነው ጥቅሱ። እንደዛ ብዬ ነበረ። እሱ ሌላ ነው እንትን ያለው ጥቅሱ። አይ ቲንክ ወደኋላ ነው ያለው 29 ላይ ሳይሆን ወደኋላ ነው ያለው። ሙታን ለምን ይጠመቃሉ የሚለውን ነው። እሱን ነው የፈለገው። ከ29 ጀምሮ 15-29 አንደኛ ቆሮንቶስ 15-29 ጀምሮ አንብብት። ከላይ ነው ያለው። ኦኬ እሺ ከላይ ጀምሮ ላንብብላችሁ። በቃ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለምንድን ነው? ስለ ምድር ነው ይላል። የት አለ ፖዚቲቭ አፊርሜሽን የሰጠው ናትናኤል? ይሄን እኮ ለፖዚቲቭ ጎን እኮ አድርጎ ነው ቅዱስ ጳውሎስ ተከፈለ። እስቲ እኔ አሁን እንደዛ ሆነ ብሎ ተከፈለ። ሙታን ጀነራሊ ዲፌንዲንግ ምን ይጠቅማል ብሎ አለ የተነሳው። ሙታን ከቶ የማይነሱ ለእነርሱ የሚጠመቁ ስለምንድን ነው ብሎ ነው በጥያቄ መልክ ነው ያቀረበው። በፖዚቲቭ ጎን ነው ያቀረበው ቅዱስ ጳውሎስ እንጂ ለምንድን ነው ስለሞቱ ይጠመቃላችሁ ብሎ አልገሰጻቸውም። ይሄ እንዴት ነው የምታረቀው? ርቀ እንዳትሳሳት ላስቆምህ፣ ያው ስለምወድ ማለት ነው። ብዙ እንዳትሳሳት። ሚዩት አድርግና እኔ ልቀጥል። ገብረ ማርያም ሚዩት አድርገው፣ አንተ ነው የሚረብሸው። ቪዲዮንም ዝጋው ስላነበብ ነው ማለት ነው። ርቀ ብዙ ማኖ እንዳትነካ እኔ ስለምወድ አስቆምኩ ማለት ነው። ስለዚህ እዛ ክፍል ላይ ያለው ለስለሙታን መጠመቅን ፖዚቲቭ አፊርሜሽን፣ በቃ ይሄ መጠመቅ ልምምዱን ቀጥሉበት፣ ደግ አደረጋችሁ፣ ይሄ ክርስቲያናዊ ትምህርት ነው እያለ አይደለም። እንደዛ ብሎ ይፈታል ማንም የለም። ነበረ ወይ እንደዛ አይነት ልምምድ ለቤተሰቦቻቸው ወይም ታመው ለሞቱ በተለይ በቅርብ ርቀት ውስጥ ሞቶ ላሉ ቤተሰቦቻቸው ምናምን መጠመቅ ጀምረው ነበረ ቆሮንቶሳውያን። አዎ ባክግራውንዱ እሱ ነው። እኔ ኮሜንተሪዎችን አውጥቼ አነብላለሁ፣ የኔዎችን ኦኬ አነብላለሁ። ያ ኮሜንተሪ እንትን ባክግራውንዱ ምንድን ነው? ታመው በተለያየ አደጋ በሆነ ጉዳይ የሚሞቱ ግን ክርስቲያን ፋሚሊ ሲሆኑ ያንን አክሰስ አላገኙም ብሎ ለሚያስቡ ቤተሰቦቻቸው ይጠመቃሉ የሚል ባክግራውንድ ስቶሪ አለ። ያንን ቀጥሉት አይደለም ክፍሉ እያለ ያለው ሲጀመር ብሮይ ሲጀመር አንደኛ ቆሮንቶስ 15 ሙሉ ምዕራፉ ስሙን ልንገር ምን እንደሚባል። ሙሉ ምዕራፉ የትንሣኤ ምዕራፍ ነው የሚባለው፣ የጥምቀት አይደለም። የትንሣኤ ምዕራፍ እዛ ክፍል ላይ ፖል ዲፌንድ እያደረገ ያለው ክርስቶስ ካልተነሳማ እምነታችን ከንቱ ናት። ሴንትራል ሜሴጁ ደግሞ እሱ ነው የክፍሉ ማለት ነው። ስለዚህ ትንሣኤን ነው ፕሩቭ እያደረገ ያለው። ጥምቀት ደግሞ ሞትን በሚመስል ሞት መተባበርና ትንሣኤውን በሚመስል ትንሣኤ መተባበርን የሚያሳይ ከሆነ ደን ትንሣኤና ሞት የሚባል ነገር አለ ማለት ነው። ኦኬ ትንሣኤና ሞትና ትንሣኤ የሚባል ነገር አለ። ታዲያ ትንሣኤ ከሌለ ለምንድን ነው የሚያጠምቁት? አየህ፣ ለምን ሲባል ጥምቀት ያንን ሲግኒፋይ የሚያደርግ ስለሆነ ሪዘሬክሽን የለም ተብሎ የሚታሰብ ከሆነ ለምን ያጠምቃሉ የሚለውን ነው ሪዝን እያደረገ ያለው እንጂ ይህን ማድረጋችሁ ትክክል ነው የሚል ነገር አይደለም ክፍሉ ላይ ያለው። ትክክል ከሆነ ምጠይቅ ያው እንደማትመልስልኝ እያወቁ ማለት ነው ምጠይቅ ይሄንን ባክግራውንድ ስቶሪ ወይም ካልቸር ክርስቲያናዊ ነው ተብሎ ቀጥሏል ወይ? በሐዋርያቱ በሐዋርያን አበው በቤተክርስቲያን ዘመን እስካሁን ባለው በአንተ ቤተክርስቲያኑ ስለ ሙታን የሚጠመቅ አለ ወይ? በካቶሊክ ውስጥ አለ ወይ? በፕሮቴስታንት ውስጥ አለ ወይ? ሜን ላይን በሚባሉት በሙሉ አለ ወይ? አስሪያን ቸርች ኦፍ ኢስት ውስጥ አለ ወይ? አለ? የለም።
ኢስተርን ኦርቶዶክሲ ውስጥ አለ ወይ? ኦሪየንታል ውስጥ አለ ወይ? የለም። ለምን ሲባል ትክክለኛ ስላልሆነ በሰዓቱ ገና ፉሊ ዶክትሪኖቹ ዴቨሎፕ ስላላደረጉ የመጀመሪያዎቹ የአስተምሮ ተቀባዮች ስለሆኑ በሰዓቱ ያሉት ሮሜን ሲቀበሉ የመጀመሪያውን ዶክትሪን ነው እየተቀበሉ ያሉት። ቆላሲያስን ሲቀበሉ የመጀመሪያውን ነው ከሐዋርያቱ አንደበት እየሰሙ ነው ያሉት። ኦኬ። ነገር ግን በዛ መካከል እነሱ እላፊ ያሰቧቸው ነገሮች ነበሩ። ኦኬ ነበሩ። ስለዚህ ያ አዘ እንደነበረ እንትን ተወስዶ ተቀጠለ ማለት ነው። ተቀጠለ ስላችሁ ፕራክቲሱ ቀጥሏል አይደለም። እያደረጉ ምናምን ለሞተ ሰው እየሄዱ ይጠመቃሉ በስሙ ምናምን የሚባል ነገር የለም። ግን በሰዓቱ የነበሩ ቆሮንቶሳውያን እንደዛ አይነት ልምምድ ነበራቸው። ደን ያንን ወሰደና ጳውሎስ ምን አይነት አርጊመንት ሰራ? ትንሣኤ አለ ማለት ነው። አየህ፣ ይሄ ትንሣኤ ስላለ ነው፣ ትንሣኤ ስላለ ነው የምታረጉት እንደዛ አለ እንጂ የምታረጉት ነገር ትክክል ነው አይደለም እያለ ያለው። እንደዛ ካልን እኔ ራሴን ኢቨን ጥሩ እንትኖችን አሳያቸዋለሁ፣ ኮሜንታሪዎችን አሳያቸዋለሁ። እዛ ላይ የተጻፉት በስራ አክሴፕትድ የሆኑ እንትኖች ማለት ነው። ኤርሊ ቸርች ፋዘሮቹን መድርቅላቸዋለሁ 1 2 3 ማለት ነው። ምን ማለት እንደሆነ ይሄ ትክክል ነው ብሎ ይፈታል ማንም የለም። ስለሆነ በዚች ዓለም ሁላችንም ምንድን ነው የሚለውን ፕሩፍ እያደረገ ያለው። ኦኬ። ስለዚህ ያ ክፍል አፊርም አይደለም እያደረገ ያለው፣ ፖዚቲቭ አፊርሜሽን እየሰጠው አይደለም። ሌሎች ክርስቲያኖችም ቆላሲያስም አንጾኪያም ገላትያም ምናምን ያላቸው አድርጉት እያለ አይደለም ያለው። እናንተ እንደዚህ የምታደርጉት ትንሣኤ የለም ተብሎ እየተሞገተ ካለ ለምንድን ነው ታዲያ ለሙታን የሚጠመቁት ነው ያለው እንጂ ለሙታን መጠመቃችሁ ትክክል ሆኖ አድርጉት፣ ቀጥሉበት፣ የክርስቶስ ቤተክርስቲያን ይህንን ታስተምራለች፣ ደን እየተላለፈ መቀጠል አለበት የሚል ዶክትሪን እየሰራ አይደለም። ቢሆንማ ኖሮ ለሐዋርያዊ ቅብብሎች አላቸው አይደለ? ለምንድን ነው ሙታን ማታጠምቁት? በሐዋርያዊ ቅብብሎች ሐዋርያው ጳውሎስ አድርጓል፣ ለምን አታጠምቅም? ለሞተ ሰው ቢሆን አይደለም ማለት ነው። እሺ ትንሽ ላውራ እንግዲህ፣ እናንተ ረጅም ሰዓት ስላወራችሁ። ገብረ ማርያም አለ እዚህ ላይ ጥያቄ ማለት ናቲ ያነሳው ጥያቄ ትክክል ነው ብለህ ታስባለህ? የለኝም አማኑዬ። ሌላ ካለ ቀጥል፣ ጠንከር ያለ እታች በርዕሱ ላይ ኦልጅሶች ካላችሁ እስቲ እና ማን ያድዬ ካለን አገባ እስቲ አይቼ ነበረ። በርዕሱ ላይ የምታወራው ኦጂዎች ካላችሁ ግቡ። በተረፈ ግን እስከዛ እስከሚወጡ እንትና ይጠይቁ። እሺ እስከዛው እስከሚወጡ ካለው አማኑዬ ቅድም ከመለሰው በ40 ቀኑ ላልከው እኛ ጋር በነገራችን ላይ ሊሞት ከሆነ 40 ቀን መሙላት አይጠበቅ። ድንገት የሆነ በጣም ለሞት የሚያደርሰው ህመም ላይ ከሆነ ከዛም በፊት ሄዶ ይጠመቃል። ቤተክርስቲያን መድረስ እንኳን ባይችል ውሃ ዳር ይጠመቃል። ይሄ ስርዓታችን ነው አማኑዬ። በ40 ቀን ብቻ አይደለም ማለቴ ቅድም የ40 ቀኑ ሲያንተ ሳይሞላው ቢጠመቅ ባልከው በጣም ለሞት የሚያደርስ ህመም ወደ ወይ ቅጽበታዊ ነገር ከሆነ 40 ቀን የግድ መሆን አይጠበቅበትም። አማኑ እሱ ልምምድ መች ነው የመጣው? አይ እሱ ልምምድ መቼ የመጣ ሳይሆን የነበረ ነው። በዚህ ሰዓት የተጀመረም አትለኝም አማኑ። ያም የሚሆንበት ምክንያት 40 ቀን እኔ እላለሁ እንዴ አንተ ስለኔ እርግጠኛ አትሁን ገብረ ማርያም። እኔ ስለ ራሴ ነው እኔ ስለ አንተ እርግጠኛ ነኝ። በልጅ አልኩ አማኑ አዳምጥ አማኑዬ አዳምጥ። ልጁ 40 የሚሆንበት ምክንያት ወደ ቤተ መቅደስ አዳምጥ እንጃ ማን በጩኸት እኮ አውቶማቲክ ላይ ነው ያለው። አዳምጥ በቃ ሰምቻለሁ። አዳምጥ እሺ ለምንድን ነው በ40 ቀንኛ አዳምጥ ማን ገብርዬ በቃ አራስቼ ሚውት አታርግ። ካስቆምከኝ የኔን ሀሳብ ጨርሰው። ለምንድን ነው በ40 ቀን የማይጠበቅ? እሺ ሚውት አድርግ በቃ። ከአንተ ጋር የምንግባባ አይነት አልሆንም። ሚውት አድርግ። እሺ ናቲ ቀጥል። ምን ሆነ ነው የወጣው? ጥሩ ልጅ ነበረ እንዴ። እኔ የተጀመረበትን እኮ ልነግርህ ነው። ኢመርጀንሲ ባፕቲዝም የቱ ጋር እንደተጀመረ ፒንፖይንት አድርጌ ታይሙን ልነግርህ ነው። አንተም አትነግረኝም ይላል እንዴ? እኔ እነግርሃለሁ። እንዴ አስወጥተው አይመስለኝም። አይ አላስወጡም ናትዬ አላስወጡም። አስገቡት፣ ችግር የለውም። እሺ ናቲ ቅድም እያወራን ነበረ። ኧረ አስወርዳችሁኝ ነው አስቼ። ልክ ነው። አንተ ከሌሎች ጋር ትቀጥላለህ። ኮሚኒኬት ማድረግ ገብረ ማርያም እስካሁን ድረስ እኮ አንተኛ እኮ ዘግተን ማይካችንን በጣም እድል ልክ ነው። እኔ ትንሽ የደበረኝ እያወራሁ ሀሳቤን ሳልጨርስ ምን ሻምት አላወራ፣ 1 ደቂቃ በላይ አላወራ።
ወዲያው ጭርስ አድርጌ እኮ እኔን መሀል ላይ ከታውርተሃል። እኔን መሀል ላይ አስገብተህ አንተም አታመጣም ስላልክ እኔ ስለማመጣ ነው እንደዛ ያልኩ። ስለዚህ ስለኔ እርግጠኛ ሆነህ አታውራ። ችግር አለው ታዲያ 30 ሴኮንድ ብትታገስ አይኖረው። ከዛ በኋላ እንዲህ ብለህ ተናግራል፣ ተሳስተሃል። እኔ ግን እንዲህ ያመጣለሁ ብለህ እኮ በመለስ ሚዩት አድርግ። ጥሩ አውርተናል። ሚዩት አድርግ። ናቲ ጋር እያወራን ስለሆነ ማለት ነው። ናቲ ቅድም እያወራን ያለነውን ሰምተሃል? አይ ቲንክ ታች ወርደን ሰምተሃል መሰለኛል። ወጥቼ ነበረ ግን የተወሰነ ሰምቻለኝ። እሺ፣ ስለዚህ እሱን ክፍል ለምንድን ነው ያመጣው? ቅዱስ ጳውሎስ ይቃወማል፣ ያንን ድርጊት አልተቃወሙም ማለት ክፍሉ ያንን ድርጊት መቃወምና ማጽደቅ ሳይሆን ትንሣኤን መሞገት ነው። ሌላ ሀሳብ የለውም እኮ ነው። እነሱ ጋር ፕራክቲስ ነበረ፣ እንደዛ አይነት ፕራክቲስ ነበረ። ያንን ፕራክቲሳቸውን ተጠቀምና እሺ፣ እንደዚህ አድርጌ ልመልስልህ። ቀጥታ ከእኔ የተፈለፈለ መልስ መፈለግ ስለፈለግ ወደ አንተው ልለጥፍና ከአንተው ላይ መልሱን ላናግርህ። ያንን ንግግር ሐዋርያው ጳውሎስ አጽድቆታል ብለህ ነው አይደል የምታምነው? አጽድቆታል። በቤት አጽድቆታል። ካጸደቀ ደግሞ ሐዋርያዊ ትምህርት ነው አይደል? ከኔ መልስ ለምን ትፈልጋለህ አንተ? መልሳ እኔ ስመልስልህ እንትን አልከኝ እኮ። ከፈለክማ ችግር የለውም እኮ የኔ መልስማ እነግርሃለሁ፣ ግን አልፈልግም። አንተ እንትን በልኩበት። ያው ቀላል መልስ ከአንተ አሁን ትምህርት ለአንተ መልስ ይሆናል ወይ? አዎ መልስ ይሆናል። መልስ ይሆናል። አዎ መልስ ይሆናል። ስለዚህ መልስልኝ። ካጸደቀው ሐዋርያዊ ትምህርት ነው አይደለ? ካጸደቀው ሐዋርያዊ ትምህርት ነው አይደል ወይ? ቆይ ለሙታን የሚጸለይ ትምህርት ታምናለህ? ለሙታን እዛ ክፍል ላይ ተጸልዮአል የሚል አለ? ለሙታን መጸለይን ታምናለህ ወይ? የሙታን መጸለይ ክፍሉ ላይ የለም። ከየት የት ነው የምትዘለው ብራዘር? የሙታን መጸለይ ነው ወይ ክፍሉ አሁን እየተወራ ያለው? አንደኛ ቆሮንቶስ 15 አዳምጥ። ቆይ አንደኛ ቆሮንቶስ 15 አዳምጥ እስቲ። አንደኛ ቆሮንቶስ 15:29 ለሙታን መጸለይ ነው የሚያወራው። ለሞቱ ቤተሰቦቻቸውን የሚጠመቁታል ክርስቲያን እኮ መጸለይ ለሞቱ መጸለይ ስሙ ምንድን ነው የሚባለው? ለሞቱ ሰዎች መጸለይ በአንተ ቤተክርስቲያን ስሙ ምንድን ነው የሚባለው? አሉ ነው እንደምትፈልገው ድርጊቶቹ እኮ ለሙታን ቤተሰቦቻቸው እያሰቧቸው ነው አይደል? ማሰብ ነው እኮ መጸለይ ማሰብ ነው። ኦኬ፣ ስለዚህ ያን ክፍል ይኸውልህ፣ እሺ ማሰብ ነው ለሞቱ ቤተሰቦቻቸው ተቀበልኩ። ልክ እኮ ነው። ማሰብ ነው። ጥምቀቱ ያንን ለመጸለይን ያሳያል አይደለ? አይደል? ሚዩት ላይ ነው አንሳው። ጨርስ። አይ ባክ ኤንድ ፎርዝ ነው እያወራን ያለ ነው። ያ በውክልና መጠመቃቸው መጸለይን ያሳያል አይደለ? ያንተን ትምህርት ንገረኝ ነው ጥያቄ ነው የጠየቀው። የኔን ተው፣ እኔ እየጠየኩ እኮ ነው ያለሁት። ከዛ በኋላ ተስማምተን ቀደም ብያለሁ። ማነው አማን? በቃ ቀጥሉ ሌሎቻችሁ። ምእመናን አልችልበትም። እኔ ጓ ነው ምለው ከዚህ በኋላ እንደዚህ አይነት ድርቅና ያለው ሰርኩላር ነገር ሲሆን በጣም ነው ጓ ምለው እና ኤፊ ምናምን ቀጥሉ እናንተ። አልችልም። ናቲ ይኸውልህ፣ ለምንድን ነው ስታወራ እሱ ሲያወራ ስማው፣ ስታወራ ደግሞ ይሰማል። እንደዛ ተስማሙ። ናቲ ይሰማል? ሶሪ ይቅርታ። ናቲ ይሰማል? እዚህ ላይ ዮሐንስ አፈወርቅን ትቀበለዋለህ አይደል? ወደ አባቶች አልሄድም እኮ አሁን ጥቅሱን እንዴት ትረዳለህ ነው? ዮሐንስ አፈወርቅ አንተን አይደለም በፕሮቴስታንት ትምህርታችሁ ንገሩኝ። እዚህ ላይ እኔ እኮ አምልጦ መስሎኝ ነበረ። እውነትም ሶላ ስክሪፕቸራ ናችሁ እንዴ? መጽሐፍ ሶሎ አይደለም። ሶላ እንደዚህ ነው እንዴ? ይሄ ሶሎ ስክሪፕቸራ ነው። ሶሎን አልወጣም አለ ሶሎ ነው። ግን እነዚህ ሰዎች መጽሐፍ ቅዱስ ላይ ብቻ ማለት ጀምረዋል። መሻሻል አምጥተዋል። ናቲ ደግሞ እናንተ ደግሞ ከመጽሐፍ ማለት ጀምራችሁ ሙሉን ትቀበላለህ። አንተ አሁን ከመጽሐፍ ቅዱስ እየሄድክ ነው ማለት ነው። አትደረብ። ቆይ ናቲ፣ እናንተ ሶስታችሁ ስትደረቡ ዝም ይላለኝ። እኔ ስደረብ ከእሱ ጋር ሳወራ የሆነ ነገር ገብሬ ግን ገብሪሻ ናቲሻ ናቲ ስራ እየሰራ ነው እንዴ? ይኸውልህ አባቶቹ ስትጨቃጨቁ እኮ ነው።
ጠቅላላ አባቶችን ማየት ትችላለህ። እዛ ላይ ዮሐንስ አፈወርቅም ተናግሮበታል። ስለዚህ ከመጽሐፍ ቅዱስ ውጭ ነው የምትሄደው ማለት ነው አንተ ዮሐንስ። ቆይ እንዴ ያንተን ትምህርት ነው ንገረኝ እኮ ያልኩህ አይደለ? መጽሐፍ ቅዱስ ላይ የምትቀበል ከሆነ ንገረኝ። የአባቶችን ትርጉም አንቀበልም እንደኛ። ቆይ እንደዚያ ንገረኝ እቀበላለሁ ብለህ ከዛ በኋላ ንገረኝ። ባጠቅሱ ደስ ይለኛል። ለምን ደስ እንደሚለኝ ላንጋራችሁ። ሙሉን የዮሐንስን ሀሳብ ስለማትቀበሉ የምትፈልጋትን ፓስቶች እችኛው አርጊመንት ጆዬ ጠርጡለስን ትቀበላለህ አይደለ? ገብረ ማርያም ጥምቀት ላይ ያወራውን ስላሴ ላይ ያወራውን ሁሉን አንተ የምትቀበል ከሆነ ነው እዛ ጥቅስ አድርገህ ልትነግረኝ የምትችለው እንጂ ጠርጡለስን አዳምጥ፣ መልስ የሰጠው ነው። ጠርጡለስን የአንተ ቤተክርስቲያን አባቶች የግብፅም ኮፕቲክም አርሜኒያም ይጠቅሱታል አይጠቅሱትም? ኦን ትሪኒቲ ላይ ኦን ባፕቲዝም ላይ ይጠቅሱታል አይጠቅሱትም? ልክ እኔ እኮ አይጠቀስም አይደለም ያልኩ፣ ግን አንተ ለምፈልገው ፓርት ነው እንጂ በሰውየው በሙሉ ሀሳቦች ማታምን ከሆነ ስለምን ትጠቅስልኛለህ ነው አማኑዬ። ለሚፈልጉት ፓርት መጥቀስ ከሆነ ስህተት ነው። ሙሉ ሀሳቡን የማትቀበል ከሆነ ለምንድን ነው? ሙስሊሞችም እኮ መጽሐፍ ቅዱስ ይጠቅሳሉ። እንደዛ ከሆነ ይኸው በቃ እኮ ይኸው ደህና አድርጌ ማኑ አስነካው። ስመራ ራሱ አላወቅም። ለራስህ ዓላማ ሲሆን ብቻ ነው ጠርጡለስን የምትቀበሉት እኮ ነው እያልኩ ያለሁት። ስለዚህ እናንተም አትቀበሉ። ሙሉ ተርቱሊያንን አውጡና ጣሉ። ኦን ባፕቲዝም እና ሙሉን እንቀበላለን እያልኩ ነው። አንተ ግን የምትጠቅሰው የሆነ ያንተን አስተምሮ የሚደግፍ ካለ ነው አልኩ። ይኸው በቃ ጠርጡለስን ሙሉ ትቀበላለህ። እኔ ልክ የማልቀበለው ቤተክርስቲያን የምትቀበለው ሙሉን እቀበላለሁ። እኔ ከቤተክርስቲያንም በላይ እሺ፣ ጠርጡለስን ሙሉን ትቀበላለህ ወይ? አሁን አዎ በለኛ። እኔ ስለሱ ይቅርታ አድርገልኝ አልተማርኩም፣ ግን ቤተክርስቲያናችን በቃ ካልተማርክ ተወሽ። ለምን ትከራከራለህ? አሁን አንተ ያመጣው አርጊመንት ይኸው መለስኩልህ እኮ። ሙሉ ማትቀበል ከሆነ ዮሐንስ አፈወርቅን አትጥቀሰው አልክ። ያንተ ቤተክርስቲያን ግብጿም ሆነ እዚህ ያለችው ኤርትራም ሆነ አርሜኒያ ሌላው በሙሉ ተርቱሊያንን በጣም ነው የሚጠቀሙት። ግን ገስዋት እንደ ቅዱስ አባትም አይቆጥሩትም። የመጀመሪያው እንደ ሊቅ ነው የሚቆጥሩት። ከዛስ ከጽሁፎቹ ውስጥ ስፔሲፊክ የሆኑ ቶፒኮችን ብቻ ነው የሚጠቀሙት። ስለዚህ ያን እንደዛ አድርጎ መጠቀም ስህተት የለውም። ስለዚህ ዮሐንስ አፈወርቅን ለእነዚህ ዓላማዎች ትክክል ናቸው ብለን ለምናምናቸው እንጠቀማለን፣ ልክ ያንተዋ ቤተክርስቲያን እንደምትጠቀመው። ስለዚህ ደብል ስታንዳርድ እንደሰራን አፈወርቅ ስናምን አልኩ ሃማኑዬ፣ በሁሉም ባስተማረው በእያንዳንዱ ትምህርት እናምናለን። ሙሉ የጻፈውን መጽሐፍቶችን ሁሉ እናምናለን። አንተ ግን ሙሉን አታምንም። እሺ አሁንም አንድ ማኑን አስነካው። ምንም ማድረግ አልችልም። ምክንያቱም ሳይ የሆነ በድፍረት ነው የምታወራው እንጂ በእርግጥም ዮሐንስ አፈወርቅን አታውቀውም። ዮሐንስ አፈወርቅ ዮሐንስ 2 ላይ ዮሐንስ ወንጌል ምዕራፍ 2 ቃና ዘገሊላን የፈታውን ሙሉ ትቀበለዋለህ? ክበተው የቃና ዘገሊላውን ሰርግ ኮሜንት ያደረገበትን ሙሉን ሳታላምጥ ትወጣለህ እዛ ቦታ ላይ። ከዛ አውጥቻ እንብላለሁ። እሺ አንብብልኝ። እሺ ትቀበላለህ? ሙሉ ምንም ሳይጨመር ሳይቀነስ በሁሉም ያ ቆይ ናቲ አትግባ ማለት ናቲ ማላ አትግባ። በኋላ ታግዘዋለህ፣ ስትወርድ በኋላ ታግዘዋለህ። እሺ ሙሉ በሙሉ መስመር በመስመር ትቀበለዋለህ አይደለ? ቆይ ናቲ አንዴ ከሱ ጋር እያወራው ነው። እሺ ሚውት አድርግ። እሺ መስመር በመስመር ሙሉ በሙሉ ትቀበለዋለህ። አማን እኮ ሞዴሬተር ነው፣ ዋናው የሪዞርቱ ዋና ነው እኮ እንዴ። ስሙት እንጂ ነቷቸው እኛን ሁሉ ጸጥ ያ እቺ ደብል ስታንዳርድ ዛሬ መቅረስ ስላለባት ነው። እሺ ናቲ እንደማመጣለን ማለት እየረበሽክ ነው። እንደማመጥ እያልክ እየረበሽክ ነው ያለው። ምን አረበሽ? ሚውት አድርግ። ሰጠ እያዋራ ነበር። አሁን ደግሞ ከሱ እያወራን ያለ ነው። ሚውት አድርግ። አንዴ ቆይ። ቀደም ከጊዜ ሰጡ እኮ እንዳውም እሱን አስወርዶ ከአንተ ጋር እያወራ ነበር። አሁን ደግሞ ከእሱ ጋር ጊዜ ሲሰጥ አንተ አትግባ። ያ አይደለም። ወደ ጀመረው ነገር እንሂዳ። የት አለ ገብሬ? መጽሐፍ ቅዱስ አንተ በመጽሐፉ ትሄዳለህ። እሱ ግን እንትኑን እያወራ ስለሆነ ዮሐንስን ድርሳን እያወራ ስለሆነ ከእሱ ጋር እንቀጥል። አንተ በመጽሐፉ ታወራለህ። እሱ ግን ሙሉ እቀበላለሁ ስላለ ከእሱ ጋር ላውራ። ሙሉ እቀበላለሁ ያለው እያለ አንተ ለምን በቃ ይመጣል? እኔ ከእሱ ጋር እቀጥላለሁ። አንተ ግን ማን ላይ እየረበሽክ ነው ያለው? በመውጣቱ ደስተኛ እስኪመጣ ድረስ እናወራኝ። ይሄ ሌላ ታሪክ ነው። ገብርዬ ተመለስ። እሺ እንግዲህ ወይ ናቲን ደግሞ እንግዲህ በቃ ጭመቅ እንግዲህ በቃ ናቲ ዛሬ ግን በጣም ደስ የሚሉ ናቸው በእውነት ሁለቱም። ወይ እሱ ናቱ
እንደ ገብረ ኦርቶዶክስ እንደ ገብረ አይነት ኦርቶዶክስ ናቸው። ድምፅ እንትን ብሏል። አይ ናትናኤል የሚለው ልጅ እንደ ገብረ ኦርቶዶክስ ሰምታችሁታል? እስኪ ኤርፎንን ወይ የኔ ሊሆን ይችላል እኔ ያልሰማሁት። ኦኬ ናቱ ኦኬ አልተሰማ ታፍኗል ድምፁ። ስለዚህ ወደ እኔ ጥያቄ እንሂድ። አንተ ናቱ እንደ ገብረ ኦርቶዶክስ ነህ ወይ? ኦርቶዶክስ ነኝ። ኦኬ እሱ የተጠየቀው መልስ መስጠት ትችላለህ ወይስ ለተጠየቅ አትፈልግም? አንተ እኛ እኮ መጽሐፍ ቅዱስ ብቻ ብለን አናምንም። ነገረህ እኮ እሱን እኮ ነግሮሃል እኮ። አይ አይደለም፣ እሱ ሲለው የቆየው ነገር አንተ ትስማማበታለህ? ትክክል እኮ ነው ያለው። ምንም እንትን አላለም። የዮሐንስ አፈወርቂ ዮሐንስ ወንጌል ምዕራፍ 2 የፈታበት ሁሉ ትቀበለዋለህ አንተ? እኔ ጥያቄ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ትቀበላለህ ወይ? ይሄ እኮ ጥያቄው ነው የሚቀርብ አይደለም። እናንተ መርጣችሁ እንደምትቀበሉት እኛ መርጦ መቀበል ለእኛ አትነግሩንም። አንተ እኮ መጽሐፍ ቅዱስ ብቻ ብለን የምታምነው መጽሐፍ ቅዱስ ብቻ ማለት የአባቶችን ትምህርት ያስቀመጡትን ኮሜንት አንቀበልም ማለት ነው ብሎ ይነገር ማለት አይቀበልም። ማስረጃ መጽሐፍ ቅዱስ ብቻ ራሱ ቃሉ እኮ ነው እንዴ? መጽሐፍ ቅዱስ ብቻ ማለት ልቀንድበው ይሄ እኔ ስለኔ ከኔ ወደ እኔ ማስተማር ይሻላል። እንትን ናቸው ታገስ እና እንትን በላቸው። እንደምታየው አያውቁም ምንም ነገር አለ። ምን አጠፋን? መጽሐፍ ቅዱስ ናቱዬ ቆይ አሁን ናቱዬ ሚዩት አድርግና አሁን በሶላ ስክሪፕቸራ እና ሶሎ ስክሪፕቸራ መካከል ያለውን ልዩነት ይንገረህ። አሁን አንተ ስለ ሶሎ ነው የምታወራው እና አማን ትንሽ ስማው አማንን። እሺ ናቱዬ ከዛ ትቀጥላለህ። መልካም ናቲ፣ አንደኛ በቃ አታቀንም። ስለማታቅ ሀሁ ብለን እንጀምርልህ። ሶላ ስክሪፕቸራ ስንል ምን እያልን እንዳለ። ሶላ ስክሪፕቸራ ሲባል ሪፎርመሮቹ እንኳን ማጅስትሪያል የሚባሉቱ ዋና ዋናዎቹ የሚባሉቱ እንኳን በቃ የታለ ቃሉን ብቻ አላሉ። ኢንፋክት ጽሁፎቻቸውን ካየ በአባቶች ኮቴሽን የተሞላ ነው። እንደ አንድ ዝም ብለህ እኮ ወርክስ ኦፍ ሉተርን አንድ ገልጠ ብታነብ ታገኛለህ። ማንን እየጠቀሰ ሲያወራ እንደምታገኝ ማለት ነው። የሉተርን ኢንስቲትዩትን ከፍተ ብታነብ ታገኛለህ። ኦኬ ካተኪዝሞቻችን የሉተራንም የሪፎርምዶችንም ብከፍት ኦግስቲን እንዳለው ዮሐንስ አፈወርቅ እዚህ ጋር እንደተናገረው እየተባለ እየተጠቀሰ ነው የተቀመጠው። የማን የፕሮቴስታንቶች። ኦኬ ሶላ ስክሪፕቸራ ማለት አባቶች በሙሉ ጠቅልለን ባስኬት ውስጥ እንጣላቸውና ቃሉ ላይ እዛው ራሳችን አክሮባት እንስራ ማለት አይደለም። እና ምን ማለት ነው ሲባል መጽሐፍ ቅዱስ የማይሳሳት አልቲሜት አውቶሪቲ ነው። የመጨረሻው በተናገረው ነገር ላይ ስህተት የማይገኝበት መጽሐፍ ቅዱስ ብቻ ነው። አባቶችም ሲያስተምሩ የጠቀሱት መጽሐፍ ቅዱስን ነው እንጂ ራሳቸውን አይደለም። ኦኬ ዮሐንስ አፈወርቅ ሌላ አባት እየጠቀሰ አይደለም የሚያስተምረው። ቅዱሱ ሐዋርያ እዚህ ቦታ ላይ እንደተናገረው እያለ ነው የሚያስተምረው። አንተ እያልክ ያለኸው ሶሎ ስክሪፕቸራ ይባላል። ሶሎ ብቻና ብቻ ነጠላ እንደማለት ነው። ሶላ ግን ነጠላ ማለት አይደለም። ብቻውን በቃ ከዘፍጥረት እስከ ራዕይ ያለውን ብቻ ነው የምናወራው ማለት አይደለም። ሶላ ስክሪፕቸራ ኦኬ የአባቶች ትምህርት ጤናማ የሆነው በሙሉ እሱን ከመጽሐፍ ቅዱስ ጋር አድርገን ምን ላለን ያንን የመጽሐፍ ቅዱሱን እውነት ስለሆነ አፊርም የሚያደርገው እሱን እንቀበላለን የሚል ነው። በአጭሩ ማየት የሚኖርብህ በቃ ሪፎርመሮችን ዋናዎችን ፕሮቴስታንት ሪፎርሜሽንን ያቀጣጠሉትን እነሱ እንዴት ነበር ሲያስተምሩ የነበሩት የሚሉን ነገር ማምጣት ነው። አሁን ሪፈራንስ እሱን ብጠይቅ መጽሐፉም ዝም ቄሱም ዝም ነው የምትለው። በእርግጠኝነት አንድ የምታመጣው የለም። ይኸው እዚህ ጋር ለምሳሌ ሉተር ከዘፍጥረት እስከ ራዕይ ብቻ ያልን ነው ብሏል የሚል አንድ ማስረጃ አታመጣም። የለም እንደዛ ያሉበት። ካልቪንን ጠቅሰህ ማምጣት አችልም። ዝዊንግሊን ጠቅሰህ ማምጣት አችልም። ኦኬ እነሱ መጽሐፎቻቸውን ቼክ ካረክ አንተ የምትለው ውሸት ነው የሚሆነው። ሌሎች ደግሞ ፕሮቴስታንት ስኮላሮችን በዚህ ሰዓት ያሉትንም ብታመጣ ማንም ከዘፍጥረት እስከ ራዕይ በቃ ያቺ የተጠረዘችው መጽሐፍ ብቻ ነው ብሎ የሚፈታልህ የለም። በዛ መንገድ የለም። አንተ እያልክ ያለው ምንድን ነው? ሶሎ ኦንሊ ጂሰሶች የሚያደርጉትም ማለት ኦኬ ኦንሊ ጂሰሶች የሚያደርጉትን እሱ ነው እየነገርከን ያለው። እኛ ኦንሊ ጂሰስ አይደለም። ኦኬ ስለዚህ እንጠቅሳቸዋለን። አሁን እንጠቅሳቸዋለን። መርጦ መቀበል የሚለውን እናንተ የምታደርጉትን ነው። መላው ዓለም ይድናል ማንም ሳይቀር ጋር
የሚገባ የለም ብላ ታምናለች። ያለበት ማስረጃ እንደዛ እሺ አመጣልሃለሁ። ስለዚህ ያችን ፓርት ትዘላለህ አይደለ? ስለማመጣልህ ወደዛ ከመሄዳችን በፊት እዚህ ላይ ሀሳቡ ተንጠልጥሎ ለሌሎችም ሰዎች ተንጠልጥሎ እንዳይቀር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29ን ነው እንሂድ። ፍሬቻ ሳታሳይ ሽብልል አልሽልሽ ጋር የተነሳነበት ተንጠልጥሎ መቅረት የለበትም እኮ እንትን አሁን ሃይፖቴቲካል እናድርገውና ሀሳብ ተንጠልጥሎ መቅረት በጣም የሚያስቅ ነው እንጂ የሚያሳልቅም ነገር ጭምር ነው። ቆይ እኮ እንዴት እንደሚያስቅ ልንገርህ። መጀመሪያ መጽሐፉን እየገለጽ ነው፣ ሌሎቹ እያወሩ ይቀጥሉና አዳምጥ እስቲ። አመጣንና አንገት ስር ገመድ ሳስገባ አትሩት እንጂ ቀስ በል። ጎርጎሪዎስ ዘንዚና እኮ ያኛው አንገቱ ስለሚገባ እኮ ነው ልሸብለል እያልክ ያለው። አትሸብለል፣ ቁም፣ እዚህ ጋር ቁምና ጎርጎሪዎስ ሙሲሰን ሀሳብ አለኛል። ለመጀመሪያ ውሃ በወሰደኝ ቦታ ላይ ዝም ብዬ የምቆም የተነሳ ሀሳብ አለ። ቀጥሉ። እኔ አልችልም። ቅድም እኮ በቃ ብዬ ነበር። እዚህ ጋር ማለትህ እንዳይሆን ብዬ ነው። ኦሪገንን ምን ኦሪገን ነው እንደዚህ ሁለቱንም ከረሲ መጨረሻ ላይ ተሳስተዋል ብለን ምናምን ሁለቱንም ነው። ግን ኦሪገን ይጠቀሳል አይጠቀስም? ግሪጎሪ ኦፍ ናዝናዙ ወይም ግሪጎሪ ኦፍ ንሳ እንደዛ ኦሪገን ይጠቀሳል አይጠቀስም? ኦሪገን ትክክል ነው። ኦሪገን ነው ያው ናቲ ዝም በላ እንዴ። ቆይ ናቲ ዝም በላ እንዴ። ኦሪገን ነው እንጂ ግሪጎሪ ኦፍ ንሳ ችግር የለውም። እኔ ግሪጎሪን ያልኩትን እናመጣልሻለሁ። ምን አስጨነቀሽ? ግሪጎሪ ያልኩትን እናመጣለሁ እኮ አሁን አምጥቼ አስነብብሽና እናልፏለን። ኦሪገን ላይ እንቁምና አሁን ደግሞ ኦሪገን ዩኒቨርሳሊስት ነው። ደን ይጠቀሳል አይጠቀስም? አዎ ኦሪገን ስኮላር ማለት ትልቅ ስኮላር እኮ ነው። ኦሪገን ይጠቀሳል አይጠቀስም? እህታለ አዎ ቶርቱሊያንም ኦሪገንን ትልልቅ ስኮላር ናቸው። ይጠቀሳሉ። ግን እዛ ዩኒቨርሳሊስቲክ የሆነው ነገር ላይ ያወሩትን ነገር ቆይ እኛ ምን ትምህርታቸው አንቀበልም አንልም። መጨረሻ ላይ የወደቁበትን ሄረስ ያመነው እሱን ስፔሲፊክሊ ትምህርት አንቀበልም እንጂ ሌላ በሙሉ እንቀበላለን። ዳስ ዘ ፖይንት። ስለዚህ እዛ ቦታ ላይ ሄሬሲ ላይ ወድቋል ተብሎ የሚታመንበት ቦታ ጋር ስትደርሱ ፍሬን ትይዛላችሁ ነው። ዳስ ኢት ራይት። በዛ ነው አንተ በዛ። ስለዚህ ሙሉ በሙሉ የተሳሰረበት ቦታ ሂውመን ነው። እኛ እኮ ሂውመን ቢንግ ኢንፎለብል ናቸው ብለን አናምንም። ታንክ ዩ የኔም ፖይንት እኮ ነው ፕሩቭ እያደረግሻለሽ። ኦር ምናልባት አልነበርሽም ከመጀመሪያው ጀምሮ ይሄን ነበር ስከራከር የነበረው። ስለዚህ ኦሪገን ሲባል ሳታላምጡ የምትውጡት ማለት አይደለም፣ ግን ይጠቀሳል አይደለ? ተርቱሊያን ሲባል ሙሉ በሙሉ ከጫፍ እስከ ጫፍ የሰራቸው ስራዎችን እንቀበላለን ማለት አይደለም። ፍሬን የምትይዙበት ቦታ አለ ማለት ነው አይደለ? አዎ ፐርሰናል ታንክ ዩ ቬሪ ማች። በቃ የኔ እናት አመሰግናለሁ። አሁን ቸርች ፋዘሮች እኛ ቸርች ፋዘሮች ስንል በምልአት ሁሉም የተስማሙበት ሀሳቦች ላይ ነው የምንቀበለው እንጂ ኢንዲቪጁዋሊ አሁን የዮሐንስ አፈወርቅ እዛ ሉቃስ ቃና ዘገሊላ ላይ ዌዲንግ ላይ ስለ ቅድስት ድንግል ማርያም የሰጠውን የራሱ አስተያየት እሱን የራሱ አስተያየት ሄረቲክ አንለውም። በዛ ግን ይሄ የራሱ አስተያየት ነው ብለን የአስተያየት ተቀበለው። ታንክ ዩ ታለም። እንዳንቺ ቢሆኑልኝ ጥሩ ነበር። እንደዚህ ድምጼንም አላወፍርም ነበር፣ ጓልልም ነበር። እነሱ እንደዛ ያሉት ነው። አይ ቲንክ ዩ ወር ኖ ገብረ ማርያም ሲናገር ሰምተሻል? እሱም እያሉ ያሉት ገብረ ማርያም ሲናገር ሰምተሻል? እኔ ሙሉ በሙሉ እቀበላቸዋለሁ፣ አንተ ትቀበላለህ ወይ ነው ያለው። ትክክል ነው እኮ እኛ ሙሉ ሀሳባት ሙሉ በሙሉ ቸርቿን የተቀበለችው እንቀበላለን። ከዛስ ፍሬን የምትይዙ የቱ ጋር ነው? ፍሬን ይዛለሁ አላለችም? እንደ ቸርቿ አይደለች እንደ ፍሬን የምትይዘው? አዎ ግን ቸርች አሁን እንዴት ነው? ለምሳሌ በራሳቸው በተሳሳቱበት ቸርቿ ግዴታ ቸርቿ እኮ ናቪጌት አድርጋ ትክክለኛውን አሁን ለምሳሌ ሐዋርያቶች መጽሐፍ ቅዱስ ራሱ ቸርቿን ኮምፓይል ስታደርገው ስህተት የሆኑ ጽሁፎች እኮ እየለየች ይሄ ትክክል አይደለም፣ ይሄኛው ነው እውነተኛው ቤተ ክርስቲያኗን ኮምፓይል አድርጋለች፣ ተቀብላችኋለች፣ ጠርዛችኋለች። ዳስ ናት ፖይንት። ፖይንት ኢዝ ዮሐንስ አፈወርቅንም ተርቱሊያንንም ኦሪገንንም ሌሎችንም ትቀበሉና ፋዘሮች ሲመጣም እንደዛ ነው። ቸርቿ ሀሳባቸው ከመጽሐፍ ቅዱስ ጋር ትክክለኛ የሆነውን ሀሳባቸውን ቸርቿ ተቀብላ
እምነቱ በራሳቸው የተሳሳቱት ወይ አንድ ነገር የተሳሳቱ ግን ሂውመን ቢንግ ናቸው። የራሳቸው በቃ እኛም እንደዛ ነው እያልን ያለ ነው። ሂውማን ቢንግ ስለሆኑ ይኸውልሽ፣ ሂውማን ቢንግ ስለሆኑ ቅድም ጀምሮ ከገባሽ ቆይተሻል እህት አለም እዚህ ዲስከሽናችንን ሰምተሻል። እሺ እንደዛ ከሆነ እኛም ኢንፋለብል ናቸው ብለን ስለማናምን የአንቺ ቤተክርስቲያን እንደ ሰው ተሳስተዋል ብላ የምትናገራቸው ፖይንቶች እንዳሉ ሁሉ እኛም ደግሞ ሪዘርቬሽን የምንይዝባቸው ቦታዎች አሉ ነው ፖይንቱ። ያ ማለት ግን ቅድም ተነስቶ ከነበረው ዲስከሽን አንጻር አንተ እኔ እንደምቀበለው ትቀበላለህ ወይ አለኝ ገብረ ማርያም። ኦኬ ዮሐንስ አፈወርቅን ስጠቅስልኝ ሙሉን እሱ የተናገረውን ነገር ትቀበለኛለህ ወይ ሲለኝ ዮሐንስ 2 ላይ ዮሐንስ አፈወርቅ የተናገረውን አንተስ ትቀበላለህ ወይ አልኩት ማለት ነው። አንቺ አሁን ደግሞ መጣሽና ትክክለኛ ነገር ነው ያወራሽው። ምንድን ነው ያልሽው? የሰውየው አስተያየት ነው የሊቁ አስተያየት ነው፣ ግን እዛ ላይ ቆመን ሄሬቲክ አንለውም። ግን ምን እንላለን? ያንን አስተምሮ አንናገርም፣ ሪዘርቬሽን አለን፣ ፍሬን እንይዛለን ነው። ያ ነፃነት ለእኛ ለፕሮቴስታንቶች ለምንድን ነው ማይሰጠን ነው ፖይንቱ። እኛም እንቀበላቸውና አንቅረን አንጠላቸውም፣ እንቀበላቸውና ናቲ ነውር ነው ሰው እያወራ ያለ ማለት አይገባም። ነውር ነው ሚውት አድርግ። ስለዚህ እኛም ሪዘርቬሽን የምንይዝባቸው ቦታዎች አሉ። ያ ሪዘርቬሽን መያዝ ለእናንተ ተፈቅዶ ለእኛ የሚከለከለው ምን ስለሆናችሁ ነው? በቃ ስለዚህ አሁን ጎርጎሪዮስን ላምጣልሽ ታለም በኦሪገን ስለተስማማን ማለት ነው። ቴንክ ዩ። ሌሎቻችሁ ቀጥሉ። መልካም። እሺ የኔ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 እንደዝረሳ ናትዬ ቅድም ተመለሰ እኮ ናትዬዋ። እንዴ ቅድም እኮ ተመለሰ። አልተመለሰም እኮ ቆመን ወደ ሌላ አቅጣጫ ናቲ ወደ ሌላ አቅጣጫ አይደለም። ምን መሰለ የዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29ን ስትል አንተ ያ ነገር ሐዋርያዊ ስልጣን ያለው ማለት ሐዋርያቶች ደንግገውታል ለማለት ነው የሄድከው። እንዳይደለ ደግሞ አሁንም ያለችው ቤተክርስቲያን የትኛውም ቤተክርስቲያን ለሞቱ ሰዎች የሆነ ሰው አታጠምቅም። አየህ፣ ሐዋርያዊ ትምህርት ቢሆን ኖሮ ይቀጥል ነበር። አንድ ሁለተኛ ጳውሎስ እየሞገተ ያለበት ምክንያት እነሱ በሚያደርጉ በተለይ ማርሲዮናውያን የሚባሉ መናፍቃውያን ያደርጉ የነበረው አንድ የሞተ ሰው አለ፣ አልጋው ስር ደግሞ አንድ ሰው ያስገቡና በሱ ፋንታ እንዲናገር ያደርግ መጠመቅ ትፈልጋለህ ይሉታል። ምክንያቱም ሰው ካልተጠመቀ ትንሣኤን አያገኝም ብሎ ስለሚያምኑ አዎ ሲል በሱ ፋንታ ሄዶ ይጠመቃል። ይሄን መሳቂያና መሳለቂያ የሆነ የነሱን ፍልስፍና ተጠቅሞ በእናንተ ዘንድ እንኳን እንደዚህ የሚያደርጉ አሉ ወይ አይደል እንዴ? ይህን ታዲያ የሚያደርጉ ትንሣኤ አለ ብሎ ስለሚያምኗት ታዲያ ስለምን ይጠመቃሉ? ለሞቱ ሰዎች ትንሣኤ የለም ብላችሁ ካመናችሁማ ብሎ በራሳቸው ይሞግታቸዋል ይላል። ይህን የሚለው ዮሐንስ አፈወርቅ ይናገራል፣ ሌሎችም አባቶች ይላሉ። ገባ? ለዛ ነው ቅድም ያልኩ ነገሩን ክርክር ልታደርግበት የማችለው አንዳቸውም አባቶች አይቀበሉትም። ምክንያቱን ያነሳሉ። ጳውሎስ እየሞገተ ያለው በራሳቸው። ሌላው ደግሞ ምንድነው መሰለህ ናቲ ማሰብ ያለብህ፣ ለምሳሌ እኔ አባቶችን ሁሉ ባልቀበል አንተ ግን ሁሉን ትቀበላለህ። ታዲያ እኔ አንተ ስሞግታ አንተ በምትቀበለው መጥቼ ስጠይቅ አንተ የምትቀበላቸው የተቃወሙትን ነገር አንተ የምታጸድቅ ከሆነ እነዛን አባቶችን አትቀበላቸውም ይሆንብሃል። ከዛ አንጻር ነው ናትዬ፣ እና ምንም መከራከር አያስፈልገውም። ይሄ ቦታ ግልጽ ነው። ለምን አይደለም ቅዱስ ጳውሎስ ለምን አልተቃወማቸውም? ለምን አልገሰጻቸውም? ወይም ሄሬሲ ለምን አላላቸው? ይሄ እንዴት ነው? አንተ ነገር ነው አልገባህም አባባሌ። ለምሳሌ የቀርጤስ ነብይ የሚባል ሰው ነበር አይደል? ጳውሎስ የጠቀሰው የገዛ ነብያቸው የቀርጤስ ሰዎች ዘወትር ውሸተኞች፣ አራዊት በላተኞች ነው ብሏል። ደግሞ ማምናለሁ አለ። ያ ነብይ የእግዚአብሔር ነብይ ነበር ናቲ ጆይ እኔ ቅዱስ ጳውሎስ ነው እያወራ ያለ። ጳውሎስ እኮ ነው ያለው። ይኸውልህ ነብዩን የጠቀሰው ወይ ባይብል ቅዱስ ጳውሎስ ለሞቱ ሰዎች ናቲ በሞቱ ሰዎቻቸው ልክ አይደለም። እዚሁ ላይ ለምን ቆመን አናወራም? ዮሐንስ እኮ ላይ እኮ ነው ቆመን እያወራን ያለ ነው። ጳውሎስ እኮ በራስ ይኸውልህ፣ ጳውሎስ ማርሲዮናውያን መናፍቆች በሚያደርጉት ትንሣኤ ሙታን የለም ብሎ የሚቃወሙትን ለመሞገት ነው ያቀረበው። ይህን ደግሞ አባቶችም ይህንን አይደለም። እሺ አንተ ቤተክርስቲያን ሞተ ሰው ታጠምቃለህ?
እሺ ናቲ ወደ አንተ ልምጥ ነገር እሺ እሺ ናቲ እስቲ እንገረም እስቲ ምንድን ነው ለመሞገት እኮ አይደለም እንዴ ጥቅሱ ይነበባ እኮ እሺ አነብልህና አንተ ቆይ ጥቅሱን አንብበው ናቲ እሺ አንተ ጳውሎስ ደንግጎታል ይሄን ነገር ነው የምትለው አይደል? መጽሐፍ ቅዱስ የያዘ ሰው አንብበው። እኔ ላንብበውና የአንተ ቤተክርስቲያን ለሞተ ሰው በህይወት ያለ ሰው ታጠምቃለች? እሱ ይመልስ፣ ግድ የለም በእኔ ሆነበት እሱ ይመልስ። ትክክል። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁት ስለምን? እኔ ቅዱስ ጳውሎስ ነው እኮ አንተ ያን ማስረጃ ማምጣት ያንተ ፋንታ እኮ ነው። እኔ ጠያቂ ጠይቅ ተብዬ ጠየቅኩት እኮ እሱ ሲመልስልህ አይሆንም ካልክ አንተ ደግሞ የራስህን ንገረና እናትዬዋ። እንደዚህ እኮ እድል የሚሰጥ ሪዞርቱ ላይ ብቻ ነው። የምር አንተ እንድታስረዳ እድል ሲሰጥ ግልጽ ነው አይደል? ናትሻ ይሰማል? በቃ ኔትወርክ አስቸግሮታል። በቃ ኤፍዬ አለህ? ዜዶ አላችሁ? አሲ ትንሽ እኔ 1-5 ደቂቃ። እሺ በቃ ናትዬ ችግር የለውም። በቃ ግድ የለም ወይ ሌላ ቀን በቃ ይቅር። ዛሬ እንግዲህ ጥያቄው ግልጽ እኮ ነው። እድል ሰጥ ይጠመቁ የነበሩ ይሄው ትንሣኤ ሙታን እንዳሉ ነው ማስረገጥ። እሺ አንተ ተናገር ተባለ። ምን ቢያልቅ እንዴት ነው አስቸገረ? ጥያቄው አይመለስም። ዛሬ በጣም አስቸገርኩ። ያስቀመጥከው ርዕስ መንፈስ ናቲን አግኝቶት ነው መግባባት አማርኛ የጠፋበት ጉልበተኛ ሆኗል ዛሬ። በመሳቅ የሚሸወር ጥያቄ የለም። በነገራችን በሳቅ የሚሸወር ጥያቄ የለም። ጥያቄ መልሰው አይ በቃ እኛ እንግዲህ እንዲህ በፍቅር እንደዚህ እስካሁን ድረስ እንትን ብለን እንደዚህ ትላለህ። በጣም ታሳዝናለህ። በቃ ወረድሽ እጭ ቅድም ተመለሰልህ። እሺ ይሁን ይኸው ጆዬ መለሰልህ። እሺ ደግሞ አንተ ተናገር ተባልክ። የምን መሳቅ ነው የምትለው? የሁሉን ሰዓት አውርተው በሳቅ ምናምን ትላለህ። አንተ አልጠየቅም። መጽሐፍ ቅዱሱ ላይ ያለ ጥቅስ ነው። አይ በጣም ያን ሁሉ ሰዓት ሰጠን። እውነትህን ነው። በሳቅ የሚሸፈን በእውነት እንዴ ኮፕቲኳ ፍረጂ ሲቀድም የተዝናናህብን ነው። ምን ነው አይተሽ የለ ድልቅ መጀመሪያ አማኒሻ መለሰለት፣ ከዛ ደግሞ ጆዬ መለሰለት። እሺ በቃ ትክክል አይደለም ካልክ ደግሞ አንተ ደግሞ የቤተክርስቲያኑን አስረዳ ስለው በመሳቅ አለን እንጂ እዚህ በላይ እንደ በነገራችን ላይ ግን እህታችን ምን አዲስ ነገር አለ? እስቲ ዛሬ ምን አዲስ ነገር? በቃስቼ ዛሬ ሊጨምቅሽ ነው እያሉኝ ነው ታችና። እስቲ እንዴት ነው አስቼ ዛሬ ቢጨምቅኝ ያልኩ ነው። እህታችንማ አንጨምቅም እኮ እንደ እኛ አለችን የምንለው ያስፈራሪኝ ነው። በቃ ዛሬ አለቀልሽ ምናምን እያሉ ነው። ሁል ጊዜዎች ቢገቡ ኖሮ አንቺ ተጨምቂያቸው ነበር። ይልቁን ይሄንን መንፈስ ቅዱስ በቃ ሁል ጊዜዎች አልገባም አሉ እኮ እዚህ አልገባም አሉ። ስንት ቀን ከፈትን ጆዬ እምቢ አሉ እኮ አይገቡም። ለጴንጤው አዌርነስ መስጠት ነው በቃ ያለብን ነገር ምንድን ነው? ጴንጤዎች በቴሌግራም በዋትሳፕ በሌሎችም ማህበራዊ ድረገጾች ላይ ህብረት የምታደርጉት ሰው ማን ነው የሚለውን ነገር መጀመሪያ ማጣራት አለባችሁ። አብረዋችሁ ጓደኛ ሆናችኋል፣
ጥልቅ የሆነ የልብ ለልብ ትስስር ሁሉ አላችሁ ከአንዳንዶች ጋር። እነሱ ሚሽን ይዘው ነው፣ እናንተ በየዋነት በቃ ኢየሱስ ስለሚሉ ክርስቲያን መስለዋችሁ ነው። አብዛኛውን የሚሰሩት ስራ ነው፣ ስትራቴጂው ማለት ነው። ስለዚህ ምንድን ነው ማድረግ ያለባችሁ? ቴሌግራሞቻችሁን፣ ግሩፖቹን ፈትሹ ሚንስ አንደኛ እናንተ የስላሴ አማኝ መሆናችሁን ማወጅ አለባችሁ በዛ ግሩፖቻችሁ ላይ። ከዛ ማውራት አለባችሁ ኢየሱስ የእግዚአብሔር ልጅ እንደሆነ ነው ሁሌ መወራት ያለበት። ምክንያቱም እምነት ራሱ ክርስቶስ እሱ የሕያው የእግዚአብሔር ልጅ እንደሆነ ካላመናችሁ ድህንነት የለም። ሰው ኢየሱስ ክርስቶስን ከሰንበዴዎች እንዳንዱ ከቆጠረው የአብ ስጋ ነው የአብ ቱታ ነው ይሉታል። እና እንደዛ አይደለም። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነው የሚለው የጴጥሮስ አዋጅ ከአብ የመጣ መገለጥ እንደነበር ኢየሱስ ራሱ አረጋግጦለት በዚህ ላይ ነው ቤተክርስቲያንን የምሰራው አለ። እንግዲህ ጌታ የኔ ቤተክርስቲያን የሚላት ኢየሱስ እሱ የሕያው የእግዚአብሔር ልጅ ነው ብላ የምታምንን ነው። እንደዚች አይነት ጉባኤ ነው የኔ የሚለው። በነዛ ሰዎች መካከል ነው የሚገኘው። ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ ትድኑ ዘንድ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ ዮሐንስ። አብ እንደሆነ ታውቁና ታምኑ ዘንድ አልተባለም። በአብ እቅፍ የነበረ ከአብ ጋር የነበረ በእግዚአብሔር መልክ ይኖር የነበረ የባህሪ ልጅ የሆነ ዘላለማዊ ልጅ የሆነ ቅዱስ ልጅ ከሌሎቹ ልጆች የአማልክት ካላቸው ሁሉ ቃል ከመጣላቸው ኢየሱስ ግን ቃል መጥቶለት ሳይሆን እሱ በባህሪ ልጅ ነው። ሁላችንም ቃል መጥቶልን ነው። እኛ ዳግመኛ የተወለድነው ስልጣን ተሰጥቶን ነው ልጁን ስንቀበል። ኦኬ፣ ያንን ማመን አለባችሁ። ያንን አያምኑም። ስለዚህ ምን ማድረግ አለባችሁ ነው ማድረግ ያለባችሁ ምንድን ነው? ቴሌግራም ግሩፖቻችሁ ላይ እኔ የስላሴ አማኝ ነኝ በሉ። ከዛ ተጠያየቁ። አንቺ በስላሴ ታምኛለሽ ከሌስ ልጠይቅሽ፣ እንዲህ አይነት ነገር ተፈጥሯል፣ እንዴት ነው? አዎ አምናለሁ ሊላችሁ ይችላል። እሺ ኢየሱስ አብ ነው ብላችሁ ጠይቁ። አዎ አብ ነው ነው የሚለዋችሁ። እነሱ ከሆነ መደበቅ አይችሉም። ኢየሱስ እኛ አንድ አምላክ በሶስት አካል የምናምነው ስላሴ ስንል አንድነት በሶስትነት ሶስትነት በአንድነት ነው። እነሱ ጣዖት ብለው ሴጣን ብለው ይሰድቡታል። ግን አብረዋችሁ የሚሆኑት ጴንጤን ተመሳስለው ጴንጤዎችን ኮንቨርት እያደረጉ ስለሆነ ሶስት ሰው የማይከተለው ቤተ እምነት ነው። ነገር ግን የቤተ ክርስቲያን ድክመት የእናንተ ድክመት የእኛ ድክመት ነው እነሱን ብዙ ያደረጋቸው። ብዙ የሆኑት ከየትም መጥተው አይደለም ከፕሮቴስታንቱ ነበር። አሁን እሱን እያፈረስን ስለሆነ እዚህ ላይ ፕሮቴስታንቶች ነቃ በሉ። የስላሴ አማኝ ነን እኛ። ያንን መናገር አለባችሁ። የትኛውም ቁርኝት ቢኖራችሁ የፍቅር ግንኙነት ሁሉ ያላቸው አሉ፣ የተጋቡ አሉ። አሁን አንዷ ልጅ አገባት ጴንጤ መስሎ። ከዛ በኋላ ጌጣጌጥ አታረጊም፣ የእጅ ቀለበት አታረጊም ምናምን አላት። በኋላ ቸርች የሚባል አትሄጅም፣ ኖን አልቀበልም አለች። አምጥተው የግዴታ አጠመቁኝ አለች። ከዛ በኋላ ግን በቃ ቤት ውስጥ ሰላም ጠፋ። ምንድን ነው? የትም ቸርች አትሄድም። ተመልከቱ፣ የትም ቸርች አትሄድም፣ ጌጣጌጥ አታረግም፣ ሱሪ አታረግም። አያችሁ? ከዛ በኋላ ጫና፣ አሁን ስቃይ ውስጥ ናት። ሰው እንዴት ነው የተጋቡት ሲባል ይኸው በዚሁ በሚዲያ ላይ ምናምን ባሉ ግንኙነቶች በጣም ጥልቅ ዲፕ አብረው ሁሉ ይጸልያሉ ከፕሮቴስታንት ጋር ልሳን ምናምን ስል በቃ በተለይ ደግሞ የልሳን ክፉ የለውም እያሉ አሜን የሚሉ የዋህ አሉ። የዋህነት ጅልነት ነው። የልሳን ክፉ አሉ። ኦኬ፣ አጋንንትም ልሳን ስለሚያወራ ማለት ሶ ማመን አለባችሁ አንድ ነገር፣ እኛ የሕያው የእግዚአብሔር ልጅ ክርስቶስ ኢየሱስ አብ ሳይሆን የአብ አንድያ ልጅ ነው። ኦኬ፣ ከአባቱ ጋር በባህሪ አምላክ የሆነ ከመንፈስ ቅዱስ ጋርም በባህሪው አንድ የሆነ አንድ አምላክ በሶስት አካል እንጂ እኛ አንድ ነጠላ ፐርሰን አናቅም። መጽሐፍ ቅዱሳችን አላስተዋወቀንም። እግዚአብሔርም ራሱን በዚህ አልገለጠም። ኦኬ፣ ስለዚህ ለእናንተ ነው አዌርነስ የምንሰጠው። የእነሱ ውይይት ተውት፣ በቃ ስለተሸነፉ። አማንም ሌሊቱ ሙሉ እዛ እንትን ሲላቸው ያድራል። የአማንን ቤት አሁን በሪፖርት በጣም አስቸገሩት በቀደም። እሱንም ኮፒ ሊንክ አድርጉ። ጴንጤዎች ትኩረታችሁ እነሱ ላይ ያልሆነበት ምክንያት በስታችሁ አይደለም፣ በግ መካከል የገቡ ተኩላዎች ናቸው። ተኩላውን ለመለየት እምነታችሁን ግለጡ። እናንተ ትንቢት ላይ ምናምን ነው ትኩረታችሁ አብዛኞቻችሁ በየግሩፖች ላይ ኖ ትንቢት ስቶፕ። የሕያው እግዚአብሔር ቃል ራሱ ከትንቢት በላይ መጀመሪያ ፒላር የሆነውን ሕይወት የምታገኙበትን ዮሐንስ የጻፈበትን
እውነት ቴዎሎጂካል እውነት እወቁ። ይህን የጻፍኩላችሁ ኢየሱስ እርሱ የሕያው የእግዚአብሔር ልጅ እንደሆነ አምናችሁ ሕይወት ይሆንላችሁ ዘንድ ጽፌአለሁ ይላል በዮሐንስ ምዕራፍ 20 ቁጥር 31 ላይ። ስለዚህ እዛ ላይ ትኩረት አድርጉ፣ ተነጋገሩ። ስብከቶቻችሁ አገልጋዮች ደም ብለህ ያጫጫውክ እንደነሱ ህዝብን አታስበሉ። አገልጋዮች ካላችሁ ነን ካላችሁ ሰው ግሩፖች ስሰበስብ ምን ልታስተምራቸው ነው እንዴ? ቴዎሎጂካል ናቸው ትምህርቶች ጠቅላላ፣ መልእክቶች ጠቅላላ ከሰላምታ ጀምሮ። ለምሳሌ ከሰላምታ ጀምሮ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ነው የሚጀምሩት ሐዋርያት። የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብለው ነው የሚጀምሩት። ኦኬ ሶ ስለዚህ የመለኮት አንድነት የአካል ሶስትነትን በሰላምታቸው ውስጥ እንኳን ነበር የሚያንጸባርቁት ሐዋርያቶች። እና ኢየሱስ ስላለ አክሴፕት አናደርግ። ሰውን የህይወት ጉዳይ ነው። ገሃነብ የምትገባበትና የዘላለም ህይወት የምታገኝበት ጉዳይ ነው። እዚህ ጋር በቃ ኢየሱስ የሕያው የእግዚአብሔር ልጅ እንደሆነ ማያምን ሁሉ ከእግዚአብሔር አይደለም። ክርስቶስ በስጋ እንደመጣ የመጣው አብ ሳይሆን ክርስቶስ መሲሁ ደግሞ የእግዚአብሔር ልጅ፣ እሱ ደግሞ በስጋ የመጣው ከሰማይ ሳይሆን ከቅድስት ድንግል ማርያም ወይም የአብርሃምን ዘር ወስዶ ነው። ኖ የኢየሱስ ስጋ ሰማያዊ ነው ከሚል ጋር አንተም ከእሷ ጋር ንክኪ የሌለው ኃጢአተኛ ሊሆን ይችላል በሚል ገና ለገና የምትክድ ከሆነ ይህንን ዮሐንስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም ብሎ ያላቸው ኖስቲሲዎች የቁስ አካል ሁሉ ርኩስ ነው ብሎ ሲያስቡ ስለነበር ነው። ያ ሀሳብ አንተም ሸምተኸው የዘላለም ጥፋት ይሆንብሃል ማለት ነው። ስለዚህ እነዚህ ፒላር የሆኑት ላይ በጣም ጠንካራ የሆኑ ውይይቶችን አድርጉ። ግሩፖቻችሁ ላይ ስትጸልዩ ከማን ጋር ነው የምጸልዩ? ከነማን ጋር ነው? ኢየሱስ ስላለ ብቻ ነው ወይ የሚለው ነገር ላይ ትኩረት አድርጉ። ሕይወትን የሚያሳጣ ነው። ምክንያት አላጣውም ሕይወትን ለምትሉ አንድ ቃል ብያችሁ ልጨርስ። ዮሐንስ ሲናገር በሁለተኛ መልእክቱ እንዲህ አለ፣ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም። ለሚወጣ ነው ያለው። አየህ፣ ትወጣለህ፣ እምነት ይገለበጣል። የብዙዎችን እምነት የሚገለብጡ አሉ ተብለው እምነትን እንዳይገለብጡብህ አጥብቀ መጠበቃል። ኦኬ፣ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አለው አይልም፣ አሉት ነው የሚለው። በነጠላ ፐርሰን አያስቀምጥም ጳውሎስ እንኳን አሉት። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 16 ራሱ ጌታችን ኢየሱስ ክርስቶስ እና የወደደን በዘላለም ተስፋ መጽናናት የሰጠን እግዚአብሔር አባታችን ልባችሁን ያጽናናው አይልም፣ ያጽናኑት፣ በበጎ ስራ ያጽኗችሁ። ስልኬ ላሳይሽ፣ ቀጥታ ገብቼ ማለት አለው። ቆይ ላሳይሽ አስቼ፣ አንዴ ቆይ ልግባና እንትን በለኛ አስገባኝ። አንዴ ቆይ ኦኬ። ኤፊ ዜዶ ጆዬ ኤፊ ያለ አፍናል። የዛሬ አንቺ ያስተጋባል። እሺ ሚት ላድርገው። ዜዶ አለ። ስራ አልጨረስክም? ሰላም በሉ። ኦኬ ኦኬ ኦኬ። አማናስ ታስገባኛለህ ያለኝ ያለ ጊዜ ያስገባሁት መተናል ምእመናን። ወጣ። እሺ አንዴ ቆይ አንዴ ይኸው ሄዱ ነው አለሽ? እሱ ላይ ያለሁኝ ነው ግን ያው ርዕሱ ይሄ ነው። ኢትስ ላይክ ሴክሽን 7 በጣም ወርዶ ነው ታች ነው ያለውና እሱን ስፈልግ ነው ባይዞ የቀደም የቆየሁት እንጂ ዳይሬክት ሳይቴሽኗን አውጥቼ ይዣታለሁ። ለምሳሌ
መጀመሪያ አሁን ለምሳሌ ሲጀምር ፓራግራፍ ይጀምር የለ ፓራግራፉን ብታሳይኝ አይ ቲንክ አይ ካን ፋይንድ ኢት እንትኗን ላይኑን ነው አይደለ? እንደዚህ አሁን ለምሳሌ አዲስ ላይን ሲጀምር ምናምን እሱን ነው ማጥቻለሁ እኮ ነው የምልሽ። የሆነ ሰዓት ላይ ኮፒ አረኩትና አወጣሁትና እንትኑን አልያዝኩትም። ያው እንትን ከለር ማስመርም አይቻልም እዚህ ላይ ስለሚከብድና መጽሐፍ ላይ ብታሳይኝ አይ ካን ስክሪንሾት እኮ ይሄ እኮ ነው ፊት ለፊት ገጹን ነው ስክሪንሾት ያደረኩት። ይሄው ዌብሳይቱ አይ ስታነበው የነበረው ማለት ነው። ሶሪ ኦኬ እሺ ከዚህ ላይ ላውጣልሽ። ይሄው እንግዲህ ወሰድሽው? ቴንክ ዩ ኤዱ ወስደሻል? አዎ ወስዳለች። አዎ ቴንክ ዩ ድምጽ ይሰማል? አቺ በደንብ ነው ወስጃለሁ። ቴንክ ዩ አይ ቲንክ ድምጽ ይሰማል? አዎ በደንብ ነው የሚሰማው። ይሰማል? አዎ ይሰማል። እሺ እሺ በስማም ደስ የሚል አንቺ ጋር ነው ወይስ እሱ ጋር ነው ወፉ? ኦኬ ማን ጋር ነው የሚሆነው? 40 ምንጭ ቅዱሳን እንግዲህ ዛሬ በጣም ቆንጆ ውይይት ነበረ። ተባረኩ። ግን አንድ ጥያቄ ዮሐንስ እንደጠይቀው ኢንተረስቲንግ ሲናገረው የነበረ ስለ ጴንጤና ኦንሊ ጂሰስ ልዩነት ማለት ነው። አሁን እኛ ስንሰማቸው እኔ በራሴ ልናገር ማለት ነው። በተለይ እኛ ጋር ያሉ አርቢም እዚህ ጋር ስላለ ቢኒያም ዝኑማን የጠየቁት ነበረ በኮመንት ላይክ ልዩነቱ ማወቅ አንችልም አለ። ሁሉ ጴንጤ ነኝ ነው የሚሉት። ጴንጤ ነኝ ብለው ደግሞ ብዙዎቹ በትሪኒቲ በጣም የተሳሳተ እንትን ነው ያላቸው። ራሱ ኢንካርኔሽን ኦፍ ሎጎስ ከቅድስት ድንግል ማርያም ስጋና ደም እንደተካፈለም አያምኑም ብዙዎቹ ማለት ነው። እና እኛ አሁን እንደ ኦርቶዶክስ አሁን ስናገራቸው how can we differentiate? ምክንያቱም ሁሉም የሚለው በመጽሐፍ ቅዱስ ብቻ ነው ምናምነው። እንደው እናንተ I'm surprised አማን ሻሎ the way he was describing it ስለ ቸርች ፋዘሮች ብዙዎቹ አዴ ኩስቶ አቦይ ኩስቶ ወይም የሽማግሌ ሁላ አንቀበልም እንደው ሲጠሯቸው ራሱ የስንት ሽማግሌ የተናገረው አንቀበልም እንደዚህ አይነት ነው አነጋገሩና እናንተ የምትሉት በፕራክቲሱ አለ ወይ በምድሯ ላይ ባለችው ጴንጤ በምትባለው እምነት ይህ አሁን አንተ ያስቀመጥከው ሶላ ስክሪፕቶራ እኔ ብዙዎቹ እንደው ሶሎ ስክሪፕቶራ ናቸው ብዬ ነው አርጊው ማደርገው ምክንያቱም እኔና የኔ ትርጓሜ ነው የሚያጋጥመም ከብዙ ሰው ስትወያይ me and my understanding ነው አሁን እንደዚህ ስለ ቸርች ፋዘሮች ምናምን ስታመጣላቸው አውቶማቲካሊ ዲስሚስ ነው የሚያደርጉት they don't even ለመስማት እንኳን አይፈልጉም እና እናንተ አሁን ዮሐንስን ስሰማ ዲፈረንሺየት ያደርገዋል ለኛ አሁን እኔ እንደ ኦርቶዶክስ ሆኜ ግን ሀውዳይ ነው ምንድነው መለያው ምክንያቱም በዛ ባለበት ቤት እምነት ዶክትሪን አይናገር ሁላችንም አንድ ነን ስለሚሉ ማለት ነው አሁን ለምሳሌ ሉተራን ነኝ ካለኝ አንድ ሰው እኔ የሉተራን ትምህርት አውጥቼ ማየት እንኳን እችላለሁ በዛ አርጊው ማድረግ እችላለሁ ወይም ኢቫንጀሊካል ከሆነ ወይም ባፕቲስት ከሆነ ወይም ፕሬስቢተሪያን ከሆነ ወይም ሌላ ግን ሁሉ በጴንጤ አምብሬላ ጴንጤ ነኝ ብሎ ግን ሁሉ እኔና የኔ አረዳድ ነው የሚለውና በዚህኛ እንዴት እናንተ ልታውቁት ትችላላችሁ ግን ኦርቶዶክስ የሆነ ወይም ከሌላ እምነት የሆነ ሰው እንዴት ማወቅ እንችላለን? ለዮሐንስ ጠይቀው ቢሆን እሺ
እሺ ኦልጂሰሶች እንደ ክርስቲያን ተቀባይነት ኖሯቸው ወይም ከፕሮቴስታንቶቹ መካከል አይደሉም እያልኩ ያለሁት። እነሱ ራሳቸውን የቻሉ ሴክት ናቸው። መጽሐፍ ቅዱስን ማሳተም የማይችሉ ማስተርጎም የማይችሉ በመጽሐፍ ቅዱስ ማህበር ውስጥ የሌሉ የፕሮቴስታንት ተቃዋሚ ናቸው። ግን ካልቸሩን ነው የሚከተሉ። ለምሳሌ ፕሮቴስታንት የሚለብሰውን አለባበስ፣ መድረኮቻቸው፣ አክቱን ምናምን ሁሉን ያደርጉታል። ስለዚህ ከየትኛውም አንድ ፕሮቴስታንት ጋር ስትወያይ፣ ለምሳሌ ከሙሉ ወንጌል ጋር ስትወያይ በሙሉ ወንጌል ውስጥ ያለውን የሥላሴ አስተምሮ ትጠይቂዋለሽ። ከዛ እናምጥታ አሳየኝ ትይዋለሽ። ስለዚህ እያንዳንዱ ቤተክርስቲያን የራሱ የሚያስተምርበት አስተምሮተ ድህነት የሚባል ወይም ፒላር የሚባሉ አስተምሮት የሚያስተምርበት አለው። ነገረ ሥላሴ ቢሆን የክርስቶስን ትስጉ ቢሆን አለው። ስለዚህ እያንዳንዱ መጠየቅ ያን አልቀበልም ካለ ዮሐናት ፕሮቴስታንት፣ ስለዚህ ስቶፕ ብለሽ ማቆም ትችያለሽ። ያን ማቅረብ መቻል አለበት። ቢያንስ የቸርች ፋዘሮች እንኳን ማቅረብ ባይችል ቢያንስ የተማረውን ትምህርትና በቤተ እምነት ውስጥ ባለበት አጥቢያ ውስጥ ያለውን እነዚህ ስለ ክርስቶስ ኢየሱስ የእግዚአብሔር ልጅነት፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በደንብ ነው የሚያስተምሩት። ሁሉም ቃለ ሕይወት ብትይ፣ ሙሉ ወንጌል ብትይ፣ ገነት ቤተክርስቲያን ብትይ፣ ኤቭሪ ሁሉም ማለት ነው። ከዛ ውጭ ግን መንገደኛ ነው። በቃ ወይ መንገደኛ ነው ወይ ኦልጂሰስ ሆኖ ጴንጤ ነኝ ይልሻል። ያንን እስካላመጣ ድረስ ከአንተ ጋር መቀጠል አልችልም ብለሽ ነው ማቆም የምችው። ለምን? በፕሮቴስታንት ሲታቀፉ ስላይደለም ስለሆነ ነው። አሁን አንተ ባልከው ማለት ነው ትክክል ነው። 90% በተለይ እኔ አሁን ስፔሲፊክሊ አርቢ ምዝን ስላለ ኪኖት ወረም ቶኪንባት ትግርኛ ተናጋሪዎች ወንደኛ በዚህ በትግርኛ እንደዚህ ስንነጋገር የሚያጋጥሙን ሰዎች ብዙዎቹ 90% ማለትም ይችላሉ ማለት ነው። እምነታቸው እንኳን አይናገሩም። እሺ ከየትኛው ስፔሲፊክ የትኛው ቤተ እምነት የትኛው ዶክትሪን ምናምን ስትላቸው በቃ እኛ አማኞች ነን፣ ኢዳዝም ማተር ቸርችን ባይኖረንም ኢዳዝም ማተር ነው። ለዛ ነበር ያ ልክ ነሽ እኮ እኔ እንዳልኩሽ እንደዚህ የሚሉ ሰዎች ዳዝም ማተር የሚሉ ሰዎችን እኛም አንቀበላቸውም ነው። ምክንያቱም አንድ ሰው ለምሳሌ አንድ የመሰረተ ክርስቶስ ልጅ ከአንቺ ጋር ሊወያይ ሲመጣ ሊያሳይሽ ይገባል። ኦኬ የሥላሴ አማኝ ነኝ ካለ ቀጥታ ስለ ሥላሴ ከሆነ ውይይቱ ሥላሴ ታምና፣ ስለዚህ አንድ አምላክ በሶስት አካል ነው ብሎ ካለ በዛ እየተግባባችሁ ትሄዳላችሁ። ግን ተመሳስሎ የሚመጡና ያንን የሚደብቁ ራሳቸውን አሉ ነው። አሁን እኛ ኢቨን ኢፍ ነቢያት ነን የሚሉ በፕሮቴስታንት ውስጥ ያሉትን ሁሉ እያጠራን ያለ ነው እያጠራን። ምክንያቱም ነን በሚል በፕሮቴስታንት ውስጥ ወሽቀው ያሉትን ማለት ነው። አሁን ለምሳሌ ከአፍሪካን ነቢያቶች ጋር ግንኙነት ያላቸውን በአጠቃላይ አክሴፕት አናደርጋቸው። ማነው አክሴፕት የማያደርጋቸው ሲባል የኢትዮጵያ ወንጌል አብያተ ክርስቲያናት ህብረት የሚባል አለ። አሁን ካውንስሉ ከመመስረቱ በፊት የነበረ በዛ ውስጥ ያሉ ሜንላይን ቸርቾች አሉ። እነዚህ አብያተ ክርስቲያናት እነዚህን የትኛውም ነብይ ነን የሚሉትን አንዳቸውንም አይቀበሏቸውም። አንዳቸውም በእነሱ መድረክ ላይ ቆመው አያገለግሉም። እዛ የሚሄደውን ህዝብ ያስጠነቅቃሉ። ህዝብ በእንቢተኝነት ይሄዳል። ያልሆነ መንፈስ እንትን ይላል። ያ ይመጣና እኔ አማኝ ነኝ ብሎ ከአንቺ ጋር ሊከራከር ይመጣል። ኖ የትኛው ቸርች ነው ያለው? ከዛ ያለውን አሳየኝ ማለት ትችላለሽ። ከዛ ውጭ ዳዝማተር ካለ ስለዚህ እኔም ስላንተ አይመለከተኝም ከአንተ ጋር አልወያይም ማለት ይቻላል። አይ በባይብሉ ካለ በመጽሐፍ ቅዱስ ደግሞ አንደርስታንዲንጋቸው ለምሳሌ ኦልጂሰሶች ኢየሱስን የአብ ቱታ ነው ይሉታል። ኢኒሴንስ የአብ ስጋው ለብሶት የመጣው ስጋ ሰማያዊ ስጋ በውስጡ የነበረ ቃል ነው። ቃሉን ስጋ አደረገና ለብሶት መጣ ነው የሚሉት። በማርያም ማፀን እምብርት አልነበረውም። ከማርያም ያገኘው ምግብ እንኳን አላገኝም እምብርት ስላልነበረው። ኦልጂሰሶች ክፋቱ ማለት ነው። ይልሽ እናቱ የተባለችው ለእንትን ነው ለመግለጫ ነው ምናምን ነው የሚሉሽ። ኦኬ ስለዚህ ኢየሱስ ክርስቶስን ይክዳሉ። ምን መሆኑን እሱ ፐርሰን መሆኑንና ሰው መሆኑን ራሱ እምብርት የሌለው እናት የሌለው የሰው ዘር የሌለበት ነው ብለው ያምናሉ። እኛ እንደዛ እናምንም። ፕሮቴስታንቶች እኛ እንደዛ እናምንም። ስለዚህ በመጽሐፍ ቅዱስ የምናወራ ካልሽ ትይዣለሽ ማለት ነው። በመጽሐፍ ቅዱስ የምናወራ ሲባል ትይዣቸዋለሽ። ካውንስልም አሁን ራሱን እያጠራ ነው። እኛም ሶፖርት እያደረግ ነው፣ እየጠቆምን ያለ ነው። እንደዚህ አይነቶቹን ኢቨን ቻናል እስካላቸው ድረስ አጌንስት እያደረግናቸው ነው። ይታወቃል የእኛ ስራ እዚህ ጋር እንደው
ቻናል ስላለው ህዝብ በጣም ስለተከተለው አይደለም። አሁኑ ልጅ ሰሱም ጋር ስትሄጂ ዋራ የሚባል አለ። በጣም ብዙ ህዝብ ይከተላል። የአማርኛ ችግር ያለባቸው ሁለተኛ ቋንቋ የሆነባቸው ይሸውዷቸዋል በቀላሉ ማለት ነው። በቀላሉ ኢየሱስ ብቻ ስለተባለ ኢየሱስን ስለሚወዱት ስሙ ስለተጠራ ብቻ ሙስሊሞች ማርያምን ይጠቅሳሉ በቁርአናቸው እና ስለ ማርያም አንዳንዴ ሲያወሩ ብዙ ኦርቶዶክሳውያን ዋው ሙስሊሞች ያላቸው ክብር ለማርያም ይላሉ። ግን ማርያምን እንዴት ነው የሚገልጧት? የትኛዋ ማርያም ናት? ሌላ የነሱ የፈጠራ ማርያም እንደሆነች ግልጽ ነው ቁርአን ላይ ያለችው። በዘንባባ ስር የወለደች የአሮን እህት የሆነች ምናምን እንደዛ እንለየዋለን ማለት ነው። ልክ እንደዛ የእነሱም ኢየሱስ የምንለዩ እነሱ ኢየሱስ ሲሉ ቱታ ነው እያሉ ስጋ ነው፣ ቱታ ነው። ወልድ ማለት ስጋው ነው፣ ህይወት የለውም። ህይወቱ አብ ነው። ነፍሴ ይላል እኮ ስትይ ነፍሱ አብ ነው። ነፍሴን እሰጣለሁ አለ እኮ ነፍሱ አብ። ተጨነቀች ነፍሴ፣ አዎ ነፍሱ የተጨነቀችው አብ ነው ይሉሻል። ብቻ 360 ዲግሪ ነው የሚዞርባቸው ማውራት ስትጀምሪ። በባይብል እናውራ ካሉ በዛ ታወሪያለሽ። አይ በቤተ ክርስቲያን ከመጡ አማኝ ነኝ ካሉ አሁን ያልኩሽን ትጠይቂያቸዋለሽ። በዚህ መንገድ ማጥራት ይቻላል። ጆኒ ቴንኪው። አስቼ ትንሽ መናገር ይቻላል? እሺ ቆይ ኤቢዬ ሰላም ይበለንና ዮሐንስ ቴንኪው። እሺ ኤቢዬ ሰላም ነው። አስቼ እንዴት ናችሁ? እንዴት አለ? እግዚአብሔር ይመስገን አለው። እንዴት ናችሁ? እሺ አርቢት። አዎ አሁን እዱ ባነሳቸው ሀሳብ ላይ እኛ አሁን ለምሳሌ መጽሐፍ ቅዱስ ላይ ጥበብ በአደባባይ ሆና ትጮሃለች ይላል። እኛ ሁል ጊዜ እንጮሃለን እንናገራለን። ግን ቲክቶክ ላይ ያለው ሰው ብዙ አይነት ሰው ነው ያለው ማለት ነው። አሁን እንደኛ ኦንሊ ጂሰስ የሚከተሉ ሰዎች አሉ እዚህ ቲክቶክ፣ እኛም ያጋጥሙናል ማለት ነው። በዛ ቦታ ብዙ ጊዜ ደግሞ ሞግተናቸዋል። መጨረሻው ህብረት ራሱ ማድረግ እንደሌለባቸው ሰዎች ተናግረናል ማለት ነው። አንደኛ እሱ ነው። ምክንያቱ አንዳንዶቹ ዝም ብሎ ከአንተ ጋር ህብረት ሲያደርጉ ይቆዩና ከዛ በኋላ ነው የሆነ ሀሳብ ሲነሳ ነው፣ በተለይ ስላሴን በተመለከተ ያንን ሀሳብ ሲነሳ ነው ትክክለኛውን ማንነታቸው የሚገልጡ ማለት ነው። ግን በስውር ግን ዝም ብሎ የሚሄዱ ሰዎች አሉ ማለት ነው። ምክንያቱ እነሱ ህብረት ብዙም የለውም እዚህ፣ በተለይ ትግርኛ የሚናገሩ ብዙ ስለሌሉ ይመጣሉ፣ ከኛ ጋር ህብረት ያደርጋሉ። ከዛ በኋላ ግን እንትን ይላሉ ማለት ነው። ከዛ መጨረሻ ግን ማንኛውም ሰው ከየትኛው ቤተ እምነት በስላሴ በተለይ ያንን ጊዜ ማለት ነው የሆነ ጊዜ ነበረ ከእነሱ ጋር ሆት የሆነ ዲስካሽን የነበረበት ሲዝን ነበረ። አሁን የሉም። ራሱ እኔ ሳያቸው ብዙም አላያቸውም። ያኔ ልጅ ዲፈንድ ያደርጉ የነበሩ ልጆች አንዳንዶቹ ዘፈን ቤት ምናምን ነው ማያቸው አንዳንድ ጊዜ ማለት ነው። እና ይሄ አንድ ነገር ነው። ሌላው ምንድን ነው? አሁን ለምሳሌ ስለ ሶላ ስክሪፕቸራ ቅድም አማን ያወራ ነበረ። ብዙ ኦርቶዶክሶች አንድ አይነት የራሳቸው ትርጓሜ ነው ያላቸው። ሶላ ስክሪፕቸራ ስንል እኛ ምን ማለት እንደሆነ ሶላ ስክሪፕቸራ ስንል ምን እያልን እንደሆነ የራሳቸውን ትርጉም አላቸው ማለት ነው። እነሱ ባስቀመጡ ትርጉም ነው እኛን መፍታት የሚፈልጉ ማለት ነው። አሁን ሶላ ስክሪፕቸራ ማለት መጽሐፍ ቅዱስ ካልሆነ ሌላ መጽሐፍ አናነብም ማለት ነው ብሎ የሚፈታው ሰው የለም። ሶላ ስክሪፕቸራ ማለት እንደዛ ማለት ስላልሆነ ማለት ነው። ሶላ ስክሪፕቸራ ያለ ማርቲን ሉተር ነው ማለት ነው። ማርቲን ሉተር ደግሞ መጽሐፍ ቅዱስ ለህይወታችንም ለአስተምህሮታችንም የበላይ ባለስልጣን መጽሐፍ ቅዱስ ነው ማለት ነው ሶላ ስክሪፕቸራ። ስለዚህ የአባቶች ካውንስልም ይሁን የአባቶች ንግግርም ይሁን የአባቶች የመጽሐፍ ቅዱስ ፍቺም ይሁን ከመጽሐፍ ቅዱስ እስከተስማማ ድረስ ነው የምንቀበለው። ምክንያቱም ሃየር አውቶሪቲ መጽሐፍ ቅዱስ ነው። ይህንን ያለበት ምክንያት ደግሞ በዛ ጊዜ ሃየር አውቶሪቲ ጳጳሱ ስለነበረ ነው ማለት ነው። ስለዚህ ከጳጳሱ በላይ በቄሱ ራሱ ጳጳሱ ለመጽሐፍ ቅዱስ ነው መገዛት ያለበት። መጽሐፍ ቅዱስ እስካልተገዛ ድረስ ግን እኛም ለጳጳሱን ለቄሱ የመገዛት ኃላፊነት የለብንም ማለት ነው። ሶላ ስክሪፕቸራ ማለት ይሄ ደግሞ ብዙ ጊዜ ተናግረናል ማለት ነው።
ግን የሆነ ነገር ስትል አሁን ለምሳሌ አባቶች አባት እንትና እንደዚህ ያለ አባት እንትና እንደዚህ ያለ ሲባል አይ መጽሐፍ መጀመሪያ ሰው መነሳት ያለበት መጽሐፍ ቅዱስ ምን አለ ከሚል ነው። ከዛ ላይ ካልተስማማ አባቶችስ ስለዚህ ነገር ምን አሉ ነው። አባቶቹ ግን በመጽሐፍ ቅዱስ ነው የሚመዘኑ። ይሄ ነው ትክክለኛ የሆነ ግንዛቤ ማለት ነው። ለዛ ነው ቅዳማ ሶሎ እና ሶላ የሚለው ለይቶ ሲናገር የነበረው ማለት ነው። ሶሎ የሚለው ቃል በቃል ካልሆነ በስተቀር ሌላ መጽሐፍ አናነብም። እንደዛ ካልሆነ እኮ ባይብል ኮመንታሪ ራሱ እኛ እኮ ባይብል ኮመንታሪ እኮ አለን። ባይብል ኮመንታሪ እንጠቀማለን። ብዙዎች መንፈሳዊ ጽሁፎች አሉን። ብዙ ጸሐፊዎች አሉ ስለ ጸጋ ስለ እግዚአብሔር ምናምን የሚጽፉ እናነባቸው። ግን እነሱ ከመጽሐፍ ቅዱስ ሀሳባቸው ከመጽሐፍ ቅዱስ ከወጣ ግን ማንኛውም ስለ ጻፈው ብቻ ያንን ጸሐፊ የመቀበል ግዴታም ኃላፊነትም የለብንም እኛ። ስለዚህ መጽሐፍ ሶላ ስክሪፕቸራ ስንል እንደዚህ እያልን ነው። ስለ አውቶሪቲ ነው። መጽሐፍ ቅዱስ የበላይ አውቶሪቲ ነው የማንኛውም ሰው ለህይወቱም ላስተምሮ። ምክንያቱም አንደኛ ጴጥሮስ ምዕራፍ 4 ላይ ቁጥር 11 ላይ ሐዋርያው ቅዱስ ጴጥሮስ ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ስላለ እንደ እግዚአብሔር ቃል እስካልሆነ ድረስ እኛ ለዛ ሰው ለትምህርቱም ለህይወቱም የመቀበል ግዴታ የለብንም ማለት ነው ባጭሩ ማለት ነው። ሌላው ከመተኛት በፊት ማንሳት የሚፈልገው ቅድም ዲያቆኑ ያነሳው ሐሳብ ነው። አስቼ 2 ደቂቃ ከሰጠኝ እሱን ልበልና ጠቅልዬ እኔ ልተኛ ማለት ነው። እኛ ጋር ኦልሞስት 1 AM ሆኗል ማለት ነው። አስቼ እሺ እንግዲህ ዛሬ ክብር ነው። ዛሬ ነው የገባው እንግዲህ አስቼ ቻለ አርቢ ጨርስና ኤቢ አጠናቆ ሰብሰብ አድርጎ ፕሮግራሙን ጨርሳለን። ምክንያቱም ድምፅ ራሱ የተቀየረ መጥቷል። ያስታውቅብሃል አንተም ራሱ። ኦኬ በቃ አስቼ ቅድም ያለው ጥምቀትን ያለው ማቴዎስ ወንጌል ምዕራፍ 28 እና ማርቆስ 16 እዛ ያመነ የተጠመቀ ይላል። እዛ ግን እያጠመቃችሁም ያስተማራችሁ ስለዚህ ስለሚለው ጥምቀት ይቀድማል የሚለውን ሐሳብ ታዲያ ጥምቀቱ ሃይጃክ እያደረጋችሁ አጥምቁ አላለ ኢየሱስ። ስለዚህ እሱን ሐሳብ ለመረዳት ቀላሉ መንገድ ወደ እንግሊዘኛ መቀየር ነው። ምክንያቱም እንግሊዘኛ መጀመሪያ ሜክ ዲሳይፕልስ ነው የሚለው። ከዛ በኋላ እንዴት እያጠመቃችሁ ነው። ዲሳይፕልሺፕ ደግሞ አስተምረው ነው። ግሪኩም መጀመሪያ ዲሳይፕልሺፕ ነው የሚያስቀምጠው። አማርኛው ነው መጀመሪያ ጥምቀቱን ያስቀምጠውና ቀላል መፍትሄው እሱ ነው ለማለት ነው። አስዬ አመሰግናለሁ። ቴንኪው ጨርሻለሁ። አስዬ ተባረክ። ቅዱሳን የአርቢን ፎሎ አድርጉት። በጣም የሚገርም ወጣት ልጅ። እኔ 5 ዓመት ይሆነኛል አሁን እሱን ሳቀው ማለት ነው። በጣም የሚገርም ልጅ ነው። ፎሎ አድርጉት። ይመጣል። የሆነ ትልቅ ስራ ስላለው ነው እዚህ የጠፋው እንጂ ይመጣል። እንደዚህ ሲመጣ ደግሞ አንደበቱ የሚጣፍጥ ቅድም እኛ በይሉንታ እንትን ያለውን እንዴት ወጥሮ እንደያዘ አይታችኋል። ከዚህ እና ፎሎ አድርጉት አርቢን ማለት ነው። ኤቢዬ እንዴት ነው? አቤት 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 አቤት! ቅድም ጌታ ሆይ ተቀርቷል። እሱ ነገር እንትን ብሎ በደንብ በቃ በጣም ልታስተምረን ይገባል። ግሩም ነገር ነው ስታደርግ የነበረው። እግዚአብሔር ይባርክ። ትህትናም ጥሩ ነው። እስቲ እሱንም አብረህ አንሳው። ሶሪ ዘግቼ ነው የገባሁት እናንተ ጋር ምን ላይ ስትወያዩ እንደነበረ አላቅም፣ ግን ጥሩ ጊዜ እንዳሳለፋችሁ ገብቶኛል። አሁን ከተናገርከው ተነስቼ በእኛ ትላንትና ነው የሚባለው ኦልሞስት ነግቷል። ያው የነበረ ዲስከሽን እንዳየው ነው እንደሰማኸው ነው። ኦልሞስት ዝም ብሎ አንዳንድ ጀነራል የሚነገሩ ነገሮች ነበሩ። አባቶች በሙሉ በሁሉም ጉዳይ ላይ የተስማሙበት ነገር እንዳለ፣ ከዛ እንዳፈነገጥን መጽሐፍ ቅዱስ በግልጽ ያስተማረው ነገር እንደሆነ ያን እንዳልተቀበልን እያስመሰሉ የሚያወሩት ነገር
ትክክል ስላልነበረ ነው ትንሽ ጫን ለማለት የሞከርኩት። እንደውም ያው ብዙ እንትን አላልኩም አስቀይሜ እንደሆነ አይ ዶንት ኖ። አንተ እንግዲህ ነበርክ ገስትም ላይ ስለነበርክ ብዙ ኦፌንሲቭ አልነበርኩም ብዬ ነው የማስበው። ግን ማለት እኛ ብዙ ጊዜ ጭምትነት ታይቶብናል፣ እውነት ለመናገር ጸጥ ብለናል። እና ግን አሁን ያደረግከው ነገር በቃ ትክክለኛ ነገር ያ ነው ትልቁ ነገር። ለምሳሌ አንተ እንደዚህ ክሪቲካል የሆነ ነገር ዲቪዥን ሊያመጣ የሚችል በሰዎች መካከል በአማኞች መካከል ልዩነት ሊፈጥር የሚችል ነገር ስታወራ ማስረጃዎቹ ግልጽ መሆን አለባቸውና ሐዋርያን አበው ከሐዋርያት እግር ስር ቁጭ ብለው ቢማሩ እንደዚህ ብለው ያስተምራሉ ብሎ በድፍረት በተደጋጋሚ ሲናገር ሰማሁት። ግን እንዳየው የለም። እንደውም የሐዋርያን አበው ማስረጃዎች እኔም ሳነባው እንደሰማኸው የሚያመላክቱት ተቃራኒ ነው። እንደውም ኦልሞስት እኛ እጃችን ላይ ይዘን የምንጠጣው ጽዋ ህብስቱ ከዛ ደግሞ ወደ 4 ስህተቶችን ነው እንግዲህ እንዴ እሱ ራሱ ያነበብኩ ትክክል አይደለም እስኪል ድረስ ቴክስቱ እኮ እንትን አለው። እና ዝም ብሎ የሆነ ፍሬን እንደበጠሰ መኪና ሳናሰላስል ሳናጠና ሳናነበው ሳናዛምደው ምናምን በቃ አባቶች እንደዚህ ምናምን ሁሉም አባቶች የተስማሙበት ከሐዋርያት እግር ቁጭ ብሎ የተማመና ማለቱ ስተት ነው ብዬ ነው ማምነው። ፐርሰናሊ እንደዛ አይደረግም። ደግሞ ወንድሞች ላይ የተሳሳተ ጥቅስ የሌለ ጥቅስ ጠቅሰህ ሌላው ጋር ዲስከስ ለማድረግ ቢጠቀስ እንደው ልታልፈው ትችላለህ። ሼም ነው ምናምን ብለህ ወንድሞች ላይ እንደዛ ማድረግ ትክክል አይደለም። እሱ ብቻ ሳይሆን ለምሳሌ ኤቢ ጠፍታል አይደል? ሶሪ ስልክ ገብቶብኝ ነው። አሁን ተመልሻለሁ። እና ከዛ አላልኩም አለ። ኦኬ ኢትስ ኦኬ በቃ ሊረሳውም ይችላል። ኢምፖርታንቱ ነገር ምንድን ነው? ኢምፖርታንቱ ነገር የለም ነው በቃ። ከዛ ደግሞ መሽኮርመም አያስፈልግም። በቃ እኔ አሁን አንድ ሰው ማስረጃ አምጥቶ ከሞገተኝ ሶሪ ያለ መስሎኝ ነበር የሚል መስሎኝ ነበር በቃ ብለህ መለስ ነው ማለት የለብህ። ምክንያቱም በቃ ምንም እኮ እውነትን ነው አይደል ይዘን መነጋገር ያለብን። እኔ ያንን ነው ማምነው። የነበሩ ነገሮች ገና ብዙ ስራ እንደሚጠበቅብን አይቻለሁ። ዛሬም ማታ ብቅ በሉ። ዮሹዋ ቤት ይከፍታል። እሱ ቤት ደግሞ በደንብ እንሄድበታለን። ይህንን ነገር የአባቶችንም ስራዎች አውጥተን ምን እያሉ ነው እኛ የጌታ እራትን በተመለከተ እኔ ፐርሰናል ያለምንም ማጋነን አንድ ነገር ልንገር። በእርግጠኝነት እኔ ፕሮቴስታንቱ ውስጥ ኢንክሉዲንግ ፔንትኮስታል ከአርሊ ቸርች ፋዘርስ ፕላስ ከመጽሐፍ ቅዱስ የተለየ የጌታ እራት አስተምሮ የለም። ይሄ በቃ ምንም ውስብስብ ነገር አይደለም። ፖለቲካ ሌሎቹ ካቶሊኮችና ኦርቶዶክሶች በተለይ ኦርቶዶክስ የሚሰሩትን ፖለቲካ ዊ አንደርስታንድ ችግር የለውም። እሱ ለምን እንደዛ እንደሚሉ እናውቃለን። እኛ ቤት ያሉ ሰዎች ግን ይህንን መረዳት ማየት ከተሳናቸው ኢትስ ኦኬ ዊ ካን ዲስከስ። ግን ይሄው ማስረጃ አምጡ ሲባል ደግሞ የሌለ ነገር ነው የሚጠቅሱት። የሌለ ምንም ነገር የሌለ ምንም ፍንጭ የሌለው ነገር ማለት ነው። አሁን ስቶሪ ላይ አስቀምጬ ነበረ። የኔ ስቶሪ ላይ ገብታችሁ እዩት። በ1973 ከ90 በላይ
የፕሮቴስታንት ቸርቾች የተስማሙበት ሰነድ ማለት ነው። ኖ ኢምፖርታንቱ ነገር የጌታን እራት መውሰድ ነው፣ ጽዋውን መጠጣት፣ ህብስቱን መብላቱ ነው ኢምፖርታንቱ ነገር፣ ቴዎሎጂው አይደለም ብለው ተስማምተው ያስቀመጡት ሰነድ አለ። ይሄ እንግዲህ ሉትራን ቸርች ኦፍ ስዊድንን እና ኤልካን ጨምሮ የፈረሙበት ነው። ስለዚህ ሰላም አውርደዋል። በ1973 በጌታ እራት ጉዳይ ፕሮቴስታንቶች መካከል የተለጠጠ ቴዎሎጂካል አብስትራክሽኑን ትተው እንደውም ይሄ አብስትራክሽን ለጌታ እራት ያለንን ክብር ያበላሸዋል ብለው ነው የተናገሩት። ይገኛል፣ ይወጣል፣ ይገባል፣ በውስጥ ነው፣ በላይ ነው፣ ይለወጣል፣ ይቀየራል የሚለውን ፎርጌት ኢት ጀስት ቴክ ኢት ነው በቃ። ድሪንክ ዘ ሎርድስ ካፕ የጌታን ስጋና ደም ውሰድ እንጂ ቴዎሎጂውን ማወሳሰብህን ተው። ዛትስ ኖት ዘ ሜን ቲንግ የሚል አግሪመንት ተፈራርመው የሆነ ስቶሪ ላይ አድርገዋለሁ። ገብታችሁ ይዩት። የሊዩንበርግ አግሪመንት በ1973 አርቲክል 3 ቁጥር 19 ላይ አለ። ይሄ ነው ሁላችንም አንድ ያደረገን። ይሄ ፕሮቴስታንቱን አንድ አድርጎን እንትን ያለው አይ የኛ የእናንተ ቫሊድ አይደለም የኛ እንትን ነው ምናምን የሚለው ነገር ቴዎሎጂካል ኮምፕሌክሲቲ ያለው ዲስከሽን ይፈልጋል፣ ውይይት ይፈልጋል፣ መማማር ይፈልጋል እንጂ እዚህ መተን የዲቪዥን ምክንያት ልናደርገው አይገባም። አብሮ ስንት ዋጋ ሲከፍል የነበረ አብሮ በወንጌል ምክንያት ሲሰደድ የነበረ አብሮ ሲማር ሲያስተምር ሲያገለግል የነበረን ኮሚዩኒቲ አምጥተን እንትን ማለት ትክክል አይደለም ብዬ ነው ማስበው። እንግዲህ እንሄድበታለን። ዛሬም ዮሹዋ በተለይ ፔንቴኮስታሉ ጋር ምንድነው ሪሊ የሚታመነው ሚስ ሪፕሬዘንቴሽንም ስላለ ነው። በፔንቴኮስታል ቴዎሎጂም አንዳንድ ነገሮች አሉ። ክላሲካል ፔንቴኮስታሎች ምንድን ነው የሚያምኑት? ኢቨን ዝዊንግሊ ላይ ራሱ ሰው የተሳሳተ ነገር ነው የሚናገረው። ግን ቡሊንገር የጻፈውን ቴዎሎጂ ኦፍ ዝዊንግሊን ብታነቡት ሚር ሲምቦሊዝምን አያምንም ዝዊንግሊ። እዚህ የሚወራው ግን እንደዛ ነው። ሁሉም ፔንቴኮስታል ዝም ብሎ ባዶ ምልክት ነው ብሎ እንደሚያምን ተደርጎም ይወራል። እና አትሊስት ስትሮንግ ኤቪደንስ ይዘን እና ደግሞ የሆነ ቫሪዬሽኖችንም ክሊር ላይ ያስቀምጠን ዲስከስ ብናደርግ ጥሩ ነው በሚል ሀሳብ ነው። እንግዲህ ትላንት የነበረውን አስቻያንተም ታውቃለህ፣ ብዙ ኦፌንሲቭ አልሆንኩም እንደውም ብዬ ነው የማስበው። ወይ በጣም በጣም እኔ እንዳውም እውነት ለመናገር ከተወቀሱም እነሱ ናቸው መወቀስ ያለባቸው። ምክንያቱም ትንሽ ቆጣ ብለዋል። እንደገና ደግሞ እኛውን ትላንትና እኔ እነሱ ብቻ ነበሩ ላይ እኛ በዛችሁ ምናምን አላለም ለአንድነት ስለሆነ እና እኔ እንዳውም ተሳቀኩኝ። እናንተ በዛችሁ ምናምን ሲሉ እንዴ ይሄ ነገር ማለት እንደ ቤተሰብ ለማውራት ምናምን ነው እንጂ እኔ እውነት ለመናገር እንደዛ አላየሁትም ነበርና እኔ ራሴ ትንሽ አፈርኩኝና ይሁን እንግዲህ ያው ወንድሞቻችን ናቸው ከኛ ይለፍ ብለን ነው እንግዲህ ያው እንደምታየውና እንትን እንዲሉም አይደለም ሰው እንደዛ ማንም እንዳይጽፍ እንደዛ አይነት ሰላም አገሬ አይደለም አይባልም እንዳትይ ወይ እንዳትል። እኛ በጣም የምንወደው ወንድማችን ነው፣ ወንድሞቻችን ናቸው እንደምታውቁት። ግን አንዳንዴ በቃ ነገሮች እንዲጠሩ እንዲገፋ ማለት ያስፈልጋል። በቃ ምን ይባላል ይኸው በኦርቶዶክሶች ራሳቸው ቅድም እንግዲህ ቀሲስ ራሳቸው መጥተው ሙድ ሲይዙብን ነበር። ሌላ ሩም ላይ ሙድ እየተያዘብን አይቼዋለሁኝና ያ ሁሉ የሆነው ምንድን ነው? እዚህ ጋር ያለውን አንድነት ለመጠበቅ ይመስለኛል። አረ ብዬ ምን ለመናገር ማለት ነውና ዋው ምንም ዴቭ እኮ በጣም ደግሞ ሀምብል ነው እንዳየኸው፣ በጣም ደስ የሚል ሰው ነው። ያሉትን ነገሮች ግልጽ ለመሆን እና ደግሞ መማማር ነው። እነሱ
አለ የሚሉትን ነገር አርጊው ማድረግ ጥሩ ነው። ምንም ችግር የለውም። በሌላውም ዓለም ሰዎች ይማማራሉ፣ ይነጋገራሉ። አብረን ነው የምናገለግለው፣ አብረን ነው ያለ ነው። መሬት ላይ እንደውም ፍጹም ባውንድሪው ራሱ አይታወቅም። እኔ እኮ ተናግሬያለሁ። እኔ መካነ ኢየሱስ ቸርች ጊታራት ወስዳለሁ። የመካነ ኢየሱስ ቄሶች መጥተው መጽሐፍ ቅዱስ ትምህርት ቤታችን ጋር ኢገስትን ታውቀው ከሆናችን ኢገስት በየ3 ወሩ እኔ አሁን ኢገስት ኦልሞስት 8 ዓመት ሊሆነኝ ነው። 8 ዓመት በየ3 ወሩ የጌታ እራት እንወስዳለን። የሚሰጡን የመካነ ኢየሱስ ቄሶች ናቸው። እነ ቄስ ማርቆስ እነ ቄስ ሰለሞን መጥተው ነው የሚሰጡን። ሁሉም ከየትኛውም ቸርች ማለት ነው። እና መሬት ላይ ያለው ነገር እውነት ነው፣ እነሱም አይክዱም። ግን አይ መካነ ኢየሱስን ከፔንቴኮስታል ነፃ እናወጣታለን የሚለው ንግግር ሶሪ ሪዲክለስ ነው፣ ለእኔ በጣም ሪዲክለስ ነው። እና ደግሞ ነፃ የሚያወጣት እዚህ ቲክቶክ ላይ አይደለም። ዝም ብሎ እንደ ኦርቶዶክሶች የተሳሳተ ዝም ብሎ አባቶች ሁሉ በቃ በሆነ በአንድ ድምፅ በሆነ ጉዳይ ላይ አቋም እንደያዙ ትክክል እንደሆኑ አድርጎ በማውራትም አይደለም። ኮምፕሌክስ የሆኑ ነገሮችንም ዝም ብሎ ጀነራላይዝ በማድረግ አይደለም። መወያየት፣ መማማር፣ መነጋገር ቀላል አይደለም እኮ። ዴቨሎፕ ያደረገ የ2000 ዓመት ቴዎሎጂ ነው እኮ የምናወራው። በየስቶፑ ከኤርሊ ቸርች ፋዘርስ፣ አፖስቶሊክ ፋዘርስ፣ ከኒቂያ ድህረ ኒቂያ፣ በተሐድሶ ዘመን የነበሩ አባቶች፣ ሞደርን ዴይ ስኮላርስ፣ ብዙ ነገር ቼክ አድርገን ነው። ዝም ብሎ የሆነ ብድግ ብሎ ጀነራላይዝ ማድረግ ትክክል አይደለም። ደግሞ እኛ አሁን ሁልጊዜ የሚረሳ ነገር የሌለበት ብዬ ማስበው እኛ ፕሮቴስታንቱ ከመጽሐፍ ቅዱስ ይጀምራል። መጽሐፍ ቅዱስ አዲስ ኪዳንን ታነባለ። አዲስ ኪዳን በብሉይ ኪዳን ማሳ ላይ የበቀለ በብሉይ ኪዳን እርሻ ላይ የበቀለ ሰብል ነው ማለት ይቻላል። ባክግራውንዱ ኮንቴክስቱ ኦልድ ቴስታመንት ነው። ወደ ብሉይ ኪዳን ሄደ ብዙ ታጠናለ። ከዛ በኋላ ነው አባቶች በዚህ ጉዳይ ላይ ምን ይላሉ ብለህ የምታመሳክር ከአባቶች ጋር ለማስማማት የምትሞክረው። የፕሮቴስታንቱ አረዳድ ይሄ ነው። ከአባቶች የምትጀምር ከሆነ መጽሐፍ ቅዱስህን ሸረሪት ድር እንዲያደራበት እንደቆየንበት ትራዲሽን ትራስ ማድረግ ነው። መጽሐፍ ቅዱስህን ዝም ብለህ ማስቀመጥ ነው። አንድ ቤተክርስቲያን ላይ አንድ መጽሐፍ ቅዱስ ካለ በቂ ነው። ቤትም አያስፈልግም። ዝም ብለህ የአባቶችን ማንበብ ነው። በቃ አባቶች ጋር ዝም ብለህ ሮጠህ ሄደህ ዮሐንስ አፈወርቅ ጋር መጀመር ትችላለህ። ይሄ የፕሮቴስታንት መንገድ ግን አይደለም። የፕሮቴስታንት መንገድ ዴይ ኤንድ ናይት መጽሐፍ ቅዱስን ማንበብ፣ መጸለይ፣ የብዙ ስኮላርስን ስራዎች ማገላበጥ፣ ሄርሜኔቲክስ መማር፣ ስነ አፈታት መማር። ከዛ በኋላ አወዛጋቢ ነገሮች ሲፈጠሩ ብዙ ስኮላርስ የደከሙ እግዚአብሔር ይመስገን የፕሮቴስታንት ስኮላርስ በኤርሊ ቸርች ሂስትሪ ብትሉ፣ በሲስተማቲክ ቴዎሎጂ ብትሉ፣ ቢብሊካል ቴዎሎጂ፣ ኒው ቴስታመንት፣ ኦልድ ቴስታመንት በመላው ዓለም ያሉ ዩኒቨርሲቲዎች 99% በቃ አብዛኞቹ ዩኒቨርሲቲዎች የፕሮቴስታንት ዩኒቨርሲቲዎች ናቸው። ኦርቶዶክሱም ብዙዎቹ ሄደው የሚማሩት መጽሐፍ ቅዱስ ከፕሮቴስታንት ትምህርት ቤቶች ነው። ሪፈር ማድረግ ይቻላል። ልዩነቶች ካሉ ደግሞ ልዩነት በተፈጠሩ ጉዳዮች ላይ አባቶች ምን አስተምረዋል? ተስማምተዋል? ተለያይተዋል? ምን ላይ ነው የተለያዩት? ኮንቴክስቱ ምንድን ነው የሚለውን ማጥናት ይጠይቃል። እኛ አባቶችን አናገልም፣ ግን ከአባቶች አንጀምርም። ከአባቶች የሚጀምር ፕሮቴስታንት መኖሩን አላውቅም። ከአባቶች ጋር አንጣላም። እኔ አሁን የፔንቴኮስታል አይደለሁም በትራዲሽኔ፣ ግን የፔንቴኮስታል ቴዎሎጂ ላይ ሲዋሽ ወይም ደግሞ ዝም ብሎ ሪዲክለስ የሆነ ነገር ሲነገር መስማት አልፈልግም። ምክንያቱም የኔም ቤት ነው፣ የኔም ትራዲሽን ነው፣ ሰብስክራይብ ያደረግኩት ትራዲሽን ነው፣ የተቀበልኩት ትራዲሽን ነው። እኔ አይደለሁም፣ መካነ ኢየሱስ ናት ያስጀመረችው። ቄስ በይልና ሳርካ ነው ያስጀመሩ። እነ ቄስ በቃሉ ከጦር ኃይሎች ለ6 ዓመት ያህል ኑ ይሄ የመንፈስ ቅዱስ በረከት ይድረሰን ብለው እኮ እንጦጦ መካነ ኢየሱስ ተቀጥረው እኮ አገልግለዋል። እነ ቄስ ባድማው ምንድን ነው ያደረጉት? እስኪ የዶክተር ፍቃዱ ጉርሜሳን መጽሐፍ፣ ሁለቱን መጽሐፍ አንብቡ። የእንጦጦ መካነ ኢየሱስ ቤተክርስቲያን ታሪክ ከ1908 እስከ 1983 የወንጌል እንቅስቃሴ በኢትዮጵያ በእንግሊዝኛም በአማርኛ የሚጻፈውን የዶክተር ፍቃዱ ጉርሜሳን መጽሐፍ አንብቡ እስኪ።
እንዴ የወንጌል ኢቫንጀሊካል ሙቭመንት ኢን ኢትዮጵያን አንብቡ እስኪ። ኢትዮጵያ ውስጥ ያለ ፔንቴኮስታል ሙቭመንት በምን መልኩ ነው ዴቨሎፕ ያደረገው? እና ቸርቿ ራሱ መተዳደሪያ ደንብ ቀርጻ መንፈስ ቅዱስን እንቀበላለን ካሪዝማቲክ ሉትራን ሆነናል ብላ በይፋ መካነ ኢየሱስ የተቀበለችውን ትምህርት እዚህ ቲክቶክ ላይ መተህ መካነ ኢየሱስን ከፔንቴኮስታል ነፃ አወጣታለሁ ትላለህ እንዴ? ጎሬላ ዋር ምንድነው? ማን ነው ይሄ? የላቲኑ ቸጉቬራ ነኝ ትላለህ እንዴ? የሉተራን ቸጉቬራ ነኝ ምናምን ሆችሚኒ ነኝ ትላለህ እንዴ? ፉገራ ነው ይሄ። ከዛ ደግሞ ማስረጃዎችን ምናምን ደግሞ በደንብ አዳብረህ ነው ይዘህ መተህ ነው በደንብ አምጣ ስትባል ደግሞ መነጫነጭ አያስፈልግም። ምንም መጫጫሃም አያስፈልግም። እኔ ትላንትና ወጥተውን ቤት ከፍተው ብዙ ነገር ሲያወሩ ሰምቻለሁ። ግን ቤተሰብ ነን ግን አልናነሳው ብዬ ነው። ግን እኔ ብቻዬን ነው ያወራው፣ ማንም አላወራም። እነሱ ሁለት ሶስቱ ነው ያወሩት እና ገና እንሄድበታለን። እኔ ሰምቻለሁ። በዛ እንትን ሆነው ያው ወጣቶች ናቸው፣ ችግር የለም እንትን አንለውም። ሌላው ትንሽ እኔ እንትን ያለኝ ምንድን ነው ለእኔው ያለኝ ምንድን ነው፣ እኔ ፖለቲካ አላቅም ታውቃለህ፣ እና እኔ እውነቱን ነው ብሎኝ በአንድ ቀን ግን ፖለቲካ ታወቀ። ዛሬ ያየው እሱ ትንሽ ቅር አሰኝቶኛል። አንተን ግን በአንዴ ፖለቲካ ሲል ትንሽ ቅር ብሎኝ፣ እኔ ወደዋለሁ በጣም 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 ከማንም በላይ ነው የማከብረው፣ ግን ፖለቲካ ይታወቃል ማለት ነው እና እሱን ታዝባል። ቢ አማንሻ በጣም አምሮብሃል ነገር ራማን በጣም አማንሻ ነበርክ፣ ጠዋት ነበርክ አማንሻ ቢ ሲያወሩ ሲጫወቱ ኖ እኔ ያኛውን አልሰማም፣ የሚበጠብጠውን እንትን አልሰማም እኮ ያው ተቆራርጦ ምናምን እነዛ ግብአት አድርገው ሲለጥፉ ጎ መካነ ኢየሱስ ምናምን ሲሉ ነው ማየው። እና ቅድም ኤቢ ያነሳት ፖይንት ፈገግ አስብላኛለች። ትናንትና ትክክል ቤት ላነሳ ነበረ፣ ሀሳቡን ላነሳ ነበረ፣ ረስቼው ነበር። ኤቢ ሲያነሳት እዛ ላይ ገስዋት ዘጸአት 1 ምዕራፍ 1 ሲጀምር ምን ብሎ ይጀምራል? ዘጸአት ምዕራፍ 1 ኢሚዲየትሊ ዘፍጥረት እንዳለቀ ማለት ነው። እሱ ነው ትዝ ያለኝ። ዮሴፍንም የማያውቅ ምን ተነሳ ነው የሚለው። አስቻ አንተ ጎበዝ ነህ ብሎ ይላል። ጨርሰው አዲስ ትውልድ አይደለም። ትውልዱም እንደ ትውልድ ነው። ግን ዮሴፍን የማያውቅ ሌላ ፈርዖን ተነሳ። እነዛ ፈርዖኖች ቀድሞ የነበሩቱ ዮሴፍ በነበረበት ታይም የነበሩቱ ነው። ኦኬ ሌላ ፈርዖን ሌላ ንጉስ ተነሳ። ሊያውቀው ጥሩ ነበር። ፋይል ወደ ኋላ ቢያገላብጥ ኦኬ የራቡን ዘመን ያሻገረን እግዚአብሔር በዚህ ሰው በኩል የተናገረው ህልም ነው፣ ህልሙን መተግበራችን ነው ምናምን ይሉ ነበረ። ግን ይሄኛውን ዮሴፍም ሞተ፣ አጽሙን ይዘው ወደ ከነዓን ተመለሱ ምናምን ራይት ደን ሂስትሪው እዛ ጋር ያልቃል ነው። ጥበበ እሸቴ የጻፈው መጽሐፍ አለ፣ ቅድም ኤቢ ኮት ያደረገው ኢቫንጀሊካል ሙቭመንት ኢን ኢትዮጵያ ሬዚስተንስ ኤንድ ሬዚሊየንስ የሚል በካልቪን ቴዎሎጂካል ሴሚናሪ የሚያስተምር ኢትዮጵያዊ ሂስቶሪያን ነው። ኦኬ ሂስቶሪያን ነው እና የኢቫንጀሊካል ሙቭመንትን ኤርሊ ከዮሐንስ 4ኛ ጀምሮ ያለው ነው የሚያስቀምጠው። ናት እሱን ሞደርን ኢትዮጵያ የሚለው ላይ ከዛ ይጀምራል። ግን ኦርቶዶክስን ከ4ኛ ክፍለ ዘመን ጀምሮ የነበረው የፍሬምናጦስን የዘጠኙ አባቶችን ምናምን እሱን ይዞ ይመጣል ማለት ነው። እና ለአነሳ የፈለግኩት ሀሳብ የመጀመሪያው ፔንቴኮስታል እንቅስቃሴ የተጀመረው መካነ ኢየሱስ ቤተክርስቲያን ውስጥ ነው። እንጦጦ መካነ ኢየሱስ ካኒው ኢማጂን ዳት ዛሬ አልዳኑም ኦር ከነሱ ጋር ቁርባን አንካፈልም፣ ኦርቶዶክስ ካቶሊክ ይቀርበኛል የሚል አይውሽ ሌሎቹ የሆኑ አማርኞች አሉኝ እኔ
ብትሸከሙት ማታነሱት አማርኛ ጥል ነበረ። ወንድሞቼ ናችሁ ብዬ ስለማስብ ግን አልናገርም እንደዛ። አትሊስት ጀስት ሪቪዚት ዩር ሂስትሪ። ቄስ በሊና ምን ሪፎርመር ነው እንዴ? አያት መካነ ኢየሱስ ዲስፔንሴሽናል አንቀበልም ምናምን ተቀበል አይደለም። ለምን መሬት ላይ ያለውን ሪያሊቲ አታወሩም? ለምን ነው የምትሰክሱን? ዲስፔንሴሽናል 7 ዓመት ተቀምጠን ከዛ ምድር ላይ የወረድን እየተባለ አያት መካነ ኢየሱስ ላይ እየተሰበከ አልነበረ ወይ? ማን ነው ቄስ ትግስቱ ነው ምናምን ራይት? እኛ እንትን አንቀበልም። 3 ሰዎች ናችሁ የማትቀበሉት ቲክቶክ ላይ ያላችሁት። መሬት ላይ ያለችው ትቀበላለች። አትሰክሱ። በቃ አትበጥብጡን እየመጣችሁ አትበጥብጡ። የ20 ዓመት ታሪክ ነው ወደኋላ ቼክ ማድረግ ያለባችሁ። የ30 ዓመት ታሪክ ነው ወደኋላ ቼክ ማድረግ ያለባችሁ። ገመችስ ደስታም ያ እኛ እንደ እንትኖች ዲስፔንሴሽናሊዝም አንቀበልም። መድረክ ላይ አይደለ ወይ እየሰበከ ያለው? እኛ የጸጋ ስጦታዎች ላይ በኢንፈሲስ ምናምን ተሞሉ፣ በመንፈስ ቅዱስ ተሞሉ እያሉ እዚህ ቲክቶክ ላይ አስጨፍነው ሲያዘልሉ የነበሩት እነማን ናቸው? አትሊስት መሬት ላይ ያለውን አውሩ። በቃ እኔ 3 ሰዎች መጣችሁ በረቱን አበጥብጡ። አለዚያ ቀልዱን ወደ እናንተ እናዞረዋለን። ሰላም ነው እናት ረበሽኩሽ? ቀልዱን ወደ እናንተ እናዞረዋለን። እናንተ እዚህ ኦንላይን ላይ ክሌም የምታደርጉት እውነት እንዳልሆነ እየቀረጽን እናወጣለን። እዚህ ጋር እየቀረጽን እናወጣለን። ይሄኛውን ረስተው ነው እዚህ ጋር እንደዚህ ሃይፖቴቲካሊ የምናስባት ያቺ ሪፎርሜሽን የወለዳት ቤተክርስቲያንን ፕሮቴስታንቲዝምን ሁላችን እናፍቃታለን፣ ማምጣት እንፈልጋለን። የስ ግን መሬት ላይ ያለውን ሪያሊቲ እየጨፈለክ እንድታወራ ማንም አልፈቀደልህም። ዶንት ዱ ዳት። ለዛውም በዚህ መልክ ፋንዳሜንታሊስትነት ከኔ ውጭ ላሳር ምናምን አይነት ነገር ብሮ አም ኢን ደ ክሪድ አም ኢን ደ ኮንፌሽን አለኝ። እኔም አም ሪፎርምድ ባፕቲስት ብራዘር። ምንም ቤተር ነገር ክሌም ማድረግ አትችሉም። ዶንት ዱ ዳት። ይህንን ነው የሚፈልጉት እነሱም። ለዚህ ግብአት እንዲሆን አማርኛ መርጣችሁ ሰው የሚያበጣብጥ ነገር ታወራላችሁ። ሀና እግዚአብሔር ይባርክሽ። ለእግዚአብሔር መንግስት መስፋት እያረግሽ ስላለሽው አስተዋጽኦ እግዚአብሔር ይባርክሽ፣ ጸጋውን ያብዛልሽ። በእውቀት የጠጠረ ቴዎሎጂካል እውቀት ይዘሽ መተሽ ሚዲያ ላይ ለምትሰጪን ነገር እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። እና ሪያሊቲውን አውሩ። የሆነ ያቺ 15 17 ላይ ያለችው እዚህ እንዳለች ዶንት ዱ ዳት። እንደዛ እያደረጋችሁ በሰላም ያለውን ነገር ለመበጥበጥ የምትሄዱ ከሆነ መሬት ላይ ያለውን ስብከት እንለጥፍላችኋለን። እያመጣ መሬት ላይ ያለውን ስብከት አምጥተን እንለጥፋለን። ከዛ ናና ኮሚኒየን አላረግም ከነሱ ጋር ትለኛለህ ማለት ነው። እግዚአብሔር ምሕረት ያርግላችሁ። አንድ ነገር ልናገር። እሺ እኔ በተደጋጋሚ ሲባል የሰማሁት ነገር አለ። ግልጽ መሆን ያለበት ምንድን ነው? ሉትራኖች ራሱ አሁን በኮቴሽን ማርክስ ነው መግባት ያለበት። ምክንያቱም በሉትራን ዘንድ ብዙ አይነት እንትኖችም አሉ፣ ቫራይቲዎች። አሁን መካነ ኢየሱስም የራሷ ከለር ያላት ሉትራን ሆናለች። ኢትዮጵያ መካነ ኢየሱስ ከግሎባል ሉትራን ቸርቾች ባህሪ አንጻር ዲቬት ያደረገችበት የራሷ የሆነ ኢትዮጵያዊ ከለር ምናምን አላት እና እዚህ ቲክቶክ ላይ ያሉ ሉትራን ትምህርታቸውን ማስተማር መብታቸው ነው። እኔ ይህንን መብት የሚጋፋ ሰው ያለ አይመስለኝም፣ መኖርም የለበትም ብዬ ነው ማምነው። መብታቸው ነው። በቃ የሉትራን ቴዎሎጂ ከሌላው ወንጌላውያን ጋር የሚለይበት ሕፃናት ጥምቀት ጋር ተያይዞ ቅዱስ ቁርባን ጋር በተያያዘ ከጥምቀት ጋር በተያያዘ ትምህርቶች የሚለዩባቸውን ትምህርቶች ለራሳቸውም ልጆች ለሌላውም ግልጽ አድርገው መጽሐፍቱን እያመጡ ማንበብ ማስተማር መብታቸው ነው።